ድንክ ነው የፖለቲካ ድንክ የሁሉም ነገር ድንክ ነው አብይ አህመድ ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው እንግዲህ የፖለቲካ ድንክ ብሎታል አብይ አህመድ የሚከተለው የፖለቲካ አካሄድ በዚህ በፖለቲካ ድንክ አካሄድ ውስጥ እንግዲህ ጌታቸው ረዳ ዋነኛ ተዋናይ ሆኖ ዘው ብሏል አብይ አህመድ እንደው ሰው ቢኖረው በዚህ ጊዜ ወይ ጸበል ወይ ሆስፒታል መግባት ያለበት በእናቱ በ7 አመቱ የነገረችውን ንቅስና እንግዲህ እና አደናቃሚ ያንን እንትኑን ማለት ንግርቱ እንግዲህ ወይ ጸበል መግባት የነበረበት ሰውዬ ወይ ሆስፒታል መግባት የነበረበት ሰውዬ ከጸበል ገብቶ ፈውስ አግኝቶ ይሁን ወይ ሆስፒታል ገብቶም ድኖም ይሁን ባላወቅንበት ሁኔታ ይሄንን ያለው ሰው ጌታቸው ረዳ ከዚህ ሰውዬ ሹመት ተቀብሎ የሱ አማካሪ ሆኖ ወደ ስራ እየገባ ነው ይሄ የሆነ በ50 አመት በ100 አመት የሆነ ጊዜ ነበር የምንለው አይደለም በዚህ በ2 አመት ውስጥ ያየነው ጉድ ነው በፖለቲካ በኢትዮጵያ ፖለቲካ ውስጥ መጥቲ እንደው ነገ ተነጎደ እንደው ለታሪክ እንኳን የኛ የልጅ ልጆች በዚህ ቪዲዮ ሲጽፈው ራሱ የሚያነበው ትውልድ ኧረ ይሄ አይሆንም ብሎ የሚተው ይመስለኛል የሚያምንንም አይመስለኝም የኤርትራ መንግስት የደህንነት ተቋም ዋና ስራው አዲስ አበባ ውስጥ እንደፈለገ ማመስ ነው ኢሳያስ አፈወርቂ አንዲት ቁም ነገር ለኤርትራውያን ሰርቶ አያውቅም አንዲት ቁም ነገር ይሄ ሰው አሁን ላይ ሹመት የተቀበለው በምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሆነ በዚህ አቋሙ በዚህ ፖለቲካዊ አቋሙ በዚህ አተያዩ በኤርትራ ላይ ሊኖረው የሚችለው አቋም ምንድነው አሁን እኔ ደግነኝ ምናምን አይደለም ከዛ በኋላ ስልጣን ላይ ለህዝቡ ምንም ያረጋለት ነገር የለም ለኤርትራ ህዝብ ብሎ ተናግሯል ጌታቸው ረዳ ለትግራይ ህዝብ ምንድነው ያረጋለት ህወሓት ለትግራይ ህዝብ ምንድነው ያረጋለት አብይ የሚመራበት ዘይቤ ማደናገር ነው አብይ ምን ማለት ሰብስታንስ ነው ከትምህርት ማስረጃው ጀምሮ በማደናገር ላይ ተመሰረተ ነው አሁንም ተደናግሮብ መንገዱ ድብዝብዝ ሆኖ ጨልሞብ በማታውቀው የሆነ ጀሰብ የሆነ ምናምን ተደርጎብ ነው እዚህ ነገር ውስጥ የገባው ብርሃኑ ተላላኪ ነው አብይ ሌላ ተላላኪ ነው ወይስ ቃል የገባለት ነገር አለ አብይ ፕሬዝዳንት ይሆናል ብርሃኑ ጠቅላይ ሚኒስትር ሆናል እንደዛ ነው ምክንያቱም ፕሬዝዳንት መሆን እንደሚፈልግ አውቃለሁ አብይ ሶ ቃል የተገባለት ነገር አለ መሰለኝ ያው ከራም ሆኖ እንደማንኛውም ፈረንጆቹ ሃውስ ስሌቭስ ብሏቸዋል የቤት ውሻ እንደ ላፕ ዶግ ካንቺ ስር የማይጠፋ ማለት ነው በዚህ ሚዛን ስንመዝነው ጌታቸው ረዳስ ከሳሎኑ ውሻነት ያለፈው ሚና ይኖረዋል እሱ ባለው ነው እንግዲህ እኛ የምንለው ነገር አይደለም እሱስ ምተሻሽ የሳሎኑ ውሻ ነው የሚሆነው በአብይ አህመድ ይሄንን ሹመት ሲቀበል ኧረ ምንም አይተሻሽ እንደውም ሊያሽ ይችላል በጣም ነው ሊያሽ የሚችለው እንጂ አይተሻሽም ሰላም ጤና ይስጥልን የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን ቃላባይ የፖለቲካ ድንክ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር ቆይታ እናደርጋለን እስከ መሰናዶ ፍጻሜያችን አንድ ላይ እንድትቆዩን በአክብሮት የምጋብዛችሁ እኔ ይድነቃቸው ከበደ ነኝ ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ እንኳን ደህና ቆየኸኝ ጋዜጠኛ ለሰብአዊ መብት ተሟጋች ይድነቃቸው አመሰግናለሁ መቲ እንግዲህ ዛሬ በነጋሪ ቲቪ ስለ ሀገር መሰናዶ በተሰኘው ዝግጅታችን ቃላባይ የፖለቲካ ድንክ በተሰኘ ሰፋ ያለ ቆይታ እናደርጋለን በእርግጥ አንድ ሁለት ርዕሰ ጉዳይ ከዚህ ጋር በተያያዙ የምናነሳቸው ሐሳቦች አሉ በዋነኝነት የአቶ ጌታቸው ረዳ የአብይ አህመድ አማካሪ ሆኖ መሾሙን በተመለከተ እንዲሁም በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆች በምክክር ሂደቱ ላይ ለመሳተፍ የጀመሩት ጥረት እንደሚቀጥሉ ሀገራዊ ኮሚሽን ማስታወቁን በተመለከተ በስተመጨረሻም ደግሞ በ2 ሚሊዮን ዩሮ የገንዘብ ድጋፍ የሰላም ፕሮጀክት እንደተጀመረ አዲስ አድማስ መዘገቡን በተመለከተ በእነዚህ 3 ርዕሰ ጉዳዮች ቆይታ እናደርጋለን ምናልባት ጋዜጠኛ መታሰቢያ ብንጨምር ወይ ደግሞ ብናየው የተሻለ ነው ብለሽ የምታስቢው መረጃ ወይ አንዳች ነገር ይኖር ይሆን
አይ ጥሩ መረጃዎች ናቸው። በእነዚህ ጉዳይ ላይ ተነጋግረን እንግዲህ በዛው በየእስር ቤቱ ያሉ ሰዎችንም የምናነሳበት ይኖራል። በቀደም እንደዚሁ ከእስር በዋስ የተፈታ ግለሰብ መልሶ እዛው ከእስር ቤት በር ላይ መታገቱን መሰረት ሚዲያ ዘግቦታል። እሱን እንደዚሁ አካፍለን የምንሄድበት ቢሆን መልካም ነው። መልካም እሱንም ያው ከአማራ የምክክር ኮሚሽን ጋር በተገናኘ ሁሉን አሳታፊ ነው በተሰኘው ነገር ላይ እሱ ላይ እንመጣበታለን። መቲ ጥሩ አስታውሰሻል። እሱንም ሆነ ሌሎች የግፍና የህሊና የፖለቲካ እስረኞችንም በዛሬ ቆይታችን አይተን የምናልፈው ነው የሚሆነው። እስኪ ወደ ዋናው ርዕሰ ጉዳያችን እንግባ። አቶ ጌታቸው ረዳ የአብይ አህመድ አማካሪ ሆኖ መሾሙ ተነግሯል። አቶ ጌታቸው ረዳ የአብይ አህመድ አማካሪ ሆኖ መሾሙን በተመለከተ ለ2 ዓመታት የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ሆኖ ያገለገለው አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርም እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ዜናውን አሰራጭቷል። ይህን ዜናን በተመለከተ የብዙሃን መገናኛ በሰፊው እየዘገቡት ይገኛሉ። አቶ ጌታቸው ረዳ ረቡዕ ዕለት ከቢቢሲ ጋር በነበረው ቃለ መጠይቅ ስለ ወደፊት እቅዳቸው ለቀረበላቸው ጥያቄ በየትኛውም ቦታ ቢሆን በትግራይ ፖለቲካ መሳተፉን እንደሚቀጥል ተናግረው ነበር። የቀድሞ የትግራይ ክልል ፕሬዝዳንት የትኛውም ቦታ ቢሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ፣ እቅዴ በዚህ ሁኔታ መቆየትና ለትግራይ ሕዝብ ኑሮ መሻሻልን አስተዋጽኦ ማድረግ ነው በማለት ሰፊ የሆነ ቃለ መጠይቅ ከቢቢሲ ጋር አድርጓል። እንግዲህ ያው ቃል አባይ የፖለቲካ ድንክም ስንል ያው ከዚህ ጋር ማያያዘን ነው። በእርግጥ ለተመልካቾቻችን ግልጽ ለማድረግ እንዲረዳን ይህ ስንል ምን ማለታችን ነው የሚለውን ነገር እንግዲህ አስረጅ የሆኑ የአቶ ጌታቸው ረዳ ሁነኛ የሆኑ ንግግሮች አሉ። እንግዲህ በንግግሮቻቸው ነው እየመዘንን የምንቀጥለው። መቲ ወደ ተዘጋጁት ቪዲዮዎቻችን እንሄድ ወይስ በዚህ ርዕሰ ጉዳይ ላይ እንደ መግቢያ የምትገልጪው ነገር ይኖር ይሆን? እኔ የትግራይን ሕዝብ ሁልጊዜ ያገለግላለሁ የተባለበት ነገር ምንም ስህተት የለውም። ልክ ነው። የክልሉ ፕሬዝዳንት ጊዜያዊ ፕሬዝዳንት ነበር። እንደገና በህወሓት ጉዳይ ላይ በስልጣን ላይ የነበረ ነው። አሁን ህዝቡን ነው ወክዬ የምንቀሳቀሰው ሌላ ቦታ ላይ አያገባኝም ነው አንደኛው ነገር እና ስለዚህ እንደዚህ ከሆነ ለምንድን ነው ታዲያ የምስራቅ አፍሪካ አማካሪ ለመሆን የቻለው? ያ እንግዲህ በሀገር ደረጃ ነው ወይስ በክልል ደረጃ ነው የሚለው መጠየቅ አለበት። በቅርቡ ትዝ ይልህ እንደሆነ እንደዚሁ የመጀመሪያውን አዲሱ ጊዜያዊ አስተዳደር የመጀመሪያውን ስብሰባውን ባደረገበት ጊዜ የኢትዮጵያ ባንዲራ የለውም፣ የትግራይ ባንዲራ ነው። እንደዚሁም በተደጋጋሚ የተወሰኑ ነገሮች መግለጫዎችም ሲወጡ ስራዬ ተብሎ የኢትዮጵያ ባንዲራ እንዳይከተት ተደርጓል። እንደዚሁ ደግሞ በውስጥ የሁለቱ የህወሓቶች ለሶስትም አንዴም ለሁለትም ተከፋፍለው ብዙ ግብግብ በሚፈጠርበት ጊዜ የፌዴራል መንግስት ሳይሆን የውጭ ዜጎች አሜሪካኖችና ምዕራባውያን ነበሩ እየመጡ የሚሸመግሉትና ነገሮችን የሚያረጋጉት። ልክ እነሱ የሚያስተዳድሯት አዲስ ስቴት የኢትዮጵያ ስቴት ነው የምትመስለው። ከዚህም በተያያዘ አሁን በባለፈውም ራሱ አሜሪካ መግለጫ አውጥታለች፣ አንደኛው ቡድን ላይ መግለጫ አውጥታለች። ስለዚህ ጉዳዩን ወደዛ ነው ማለት ነው። አለቅየው ያው አሜሪካኖቹ አለቆቹ ናቸው የሚያካሂዱት ማለት ነው። ጌታቸው ረዳ ከትግራይ ከወጣ በኋላ ከመቀሌ ከወጣ በኋላ ወደ ዱባይ ለሕክምና ተባለና ወዲያው ወደ አሜሪካ ተገኘ። ከአሜሪካ መግለጫ ሰጠ። ወዲያው እዛ ከተነጋገሩ በኋላ ትዕዛዙ ወርዶ ነው መሰለኝ መግለጫው አሜሪካ መግለጫ ወጣች በዛኛው ቡድን ላይ። ከዛ በኋላ የሽግሽግ እንደገና ተደረገና ታደሰ ወረደ በቦታው ላይ እንዲመጣ ተደረገ ማለት ነው። እና የሚታየኝ አሜሪካ የምትዘውረው ጉዳይ መሆኑን ነው። አሜሪካ የምትዘውረው ጉዳይ ከሆነ ደግሞ የምስራቅ አፍሪካ ጉዳይ የአሜሪካ ኢንተረስት ነው። ለጌታቸው ረዳም አይደለም፣ ለኢትዮጵያም አይደለም፣ ኢቭን ለትግራይም አይደለም። ለአሜሪካ የምስራቅ አፍሪካ ጉዳይ ጌታቸው ረዳ ሁነኛ የሆነ የአሜሪካ አገልጋይ ቢገኝ አስተዋጽኦ ያደርጋል። በፖለቲካ እውቀት ደረጃ በጣም የተሻለ ነው ብዬ ነው የምማምነው። ያው በስልጣን ላይ ቆይቷል። የምስራቅ አፍሪካ ብቻ ሳይሆን የዓለም ፖለቲካ የሚከታተል ሰው ነው። ስለዚህ ከዛ አንጻር የተሻለ ሊያገለግለን ይችላል፣ የተሻለ በዛ ቦታ ላይ ሊረዳን ይችላል ብሎ ያስቀመጡት ነው። እንዲህ ብላ አብይ አህመድም ይሰማው የለም እና እኔ ይሄ አፖይንትመንት የመጣው ይሄ ስልጣን የመጣው ይሄ ሀሳብ የመጣው ከአሜሪካኖች ነው ብዬ ነው የማስበው። ስለዚህ እዛ ቦታ ላይ ሆኖ የምስራቅ አፍሪካን ጉዳይ ለአሜሪካኖች በመሰለል
ሀገራት ኤርትራን ጨምሮ እዛ አካባቢ ያሉትን ነገር የመከታተል ነገር እና አሜሪካኖቹ የሚፈልጉትን ነገር የማድረግ እንደዚሁ ደግሞ አይኔ ለትግራይ ብቻ ነው ማገለግለውም ከተባለ ትግራይና ምስራቅ አፍሪካ የሚለውን ደግሞ የሚያዩበት ሊኖር ይችላል። ይሄ የወልቃይት ጉዳይ እኮ በጣም በዋናኝነት የሚፈልገው እኮ ትግራይ ሀገር መሆን አለባት። ስለዚህ ሀገር ለመሆን ደግሞ ቦርደር ያስፈልጋታል ነው። ስለዚህ ከሌሎች ሀገር ጋራ የምትወያይ የምትነጋገር ሀገር ነው የምትሆነው የሚል ፍላጎት ነው። ራሱን በኢንተርቪው ላይ ባለፈው ሬት ሚዲያ ላይ እኔም እኮ ሞቅ ሲለኝ ሀገር ትሆናለች ብያለሁ ሲባል እንዴት እንደዚህ ትላለህ? ሞቅ ሲለኝ ሌላው እየተጋደለበት አይደለም ወይ ሲባል ሌላውማ እየሞተለት ነው ብሏል። ያ ማለት ምንድነው? በሀገር ደረጃ የተስማሙበት ጉዳይ እንደሆነ ነው። አሁን ቀስ ብሎ እያለማመዱን ሰንደቅ ዓላማ ተቀንሷል። ፌዴራል መንግስት ኢንቮልቭመንት ከባጀት ከምናምን በስተቀር ከማገዝ በስተቀር አሜሪካ የሚሉትን ከማድረግ በስተቀር በፖለቲካ ውስጥ ብዙ ጣልቃ ሲገባ አታይም። አሁን ደግሞ የምስራቅ አፍሪካን ጉዳይ ለህወሓት ለጌታቸው ረዳ መስጠቱ ነው የሚታየኝ። ከዛ ውጭ ግን አብይና ጌታቸው ረዳ ምንና ምን ነበሩ የሚለውን ለማሳየት ግን ቪዲዮችን ማጫወት እንችላለን። መልካም፣ ወደሱ እንሂድ። ቀደም ብሎ የገለጽሻቸው ነገር በእውነት በጥሩ መልኩ ነው ነገር ያየሽው። ምናልባት የምናያቸው ቪዲዮችና ቀድሞ ሲለው የነበረውና አሁን ላይ ተሰጠው ያገኙ የተባለው ሽመትን ስንመለከት አንቺ ያስቀመጥሻቸው ትንታኔዎች እና አቅጣጫዎች በእውነት ወደዛ የሚጠቁሙና የሚያሳዩ ነገሮች ናቸው። እስኪ ወደ ተዘጋጁት ቪዲዮ እንሂድና ከቃላባይና ከፖለቲካ ድንቅ ጋር አያይዘን ነገሮችን እንመልከት። እስኪ ቪዲዮውን እንይ። ደረጃ ደግሞ ሰላም እንዲፈጠር እንፈልጋለን ነው ጥያቄ ነው። ይሄንን በሀገር ደረጃ መፈጠር ያለበትን ሰላም ግን ደብረጽዮንና አብይ አህመድ ሰላም በመባባላቸው ፎቶ ላይ አንድ ላይ የተሳሳቁ የውሸትም ቢሆን በመታየታቸው ብቻ የሚፈታ የሀገር ችግር አለ ብለን አናምንም። ስለማናምንም በሀገር ደረጃ መፈጠር ያለበት ሀገራዊ ሀገርን የሚያድን ተልእኮ የተሰጠው ዲያሎግ መፈጠር መቻል አለበት ነው። ሀገራዊ ዲያሎግ መኖር መቻል አለበት። ሁሉም ያገባናል የሚሉ ፖለቲካ ኃይሎች የህዝብ ድጋፍ ያላቸው ኃይሎች ተሰባስበው የሚነጋገሩበት ጉዳይ መሆን መቻል አለበት። ይሄ እንግዲህ አንድ ሴንስብል ነው። የተካረረውንም እንደዚሁ አንደኛ መሰረታዊ በሆነ መልኩ አብይ የአመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምንም አይነት ሰብስታንስ የለውም። ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም። ለምሳሌ ትምህርት ቤቶች የተዘጉ ለአብይ ደንተው አይደለም። ትምህርት ቤቶች ወደ ጦር ካምፕነት ተቀይሮ ለአብይ ደንተው አይደለም። ይሄ ነው እንግዲህ እንጨምር ወይስ አይደለም? ለተመልካቾቻችንም ነገሩን ከስር መሰረቱ እንዲያዩት በሚያወራው በእያንዳንዱ ጉዳይ ላይ ብንሄድ የተሻለ ነው የሚሆነው። ፍሬ ነገሩንም በአግባቡ ለማግኘት ይረዳል ለተመልካቾቻችን ጭምር። መቲ አሁን ቀድሞ ባነሳው ነገር ላይ ነው እንግዲህ አስተያየታችን የምንሰጠው። እንግዲህ ለዛም ነው በቅደም ተከተል ቪዲዮዎችን ማየትም የሚጠቅመን። ምንድነው እያለ ያለው የሚያስፈልገው አገራዊ ውይይት ነው፣ እንደ አንድ ሀገር መፍትሄ ልናመጣ የምንችለው ብሎ ያስቀመጠው ነገር አለ። ምናልባት ተመልካቾቻችን ቪዲዮውን ያው በአይነ ህሊናቸው እያስታወሱት ይህንን ነገር ስንነጋገር አሁን ላይ አቶ ጌታቸው ረዳ ይሄ ጥያቄው መልስ አግኝቶለት ነው ወይ ወደዚህ ወደ አብይ ሹመት እየመጣ ያለው? አብይ ወደሚመራው መንግስት አማካሪነት ከፍ ብሎ ይህንን ስልጣን ሲቀበል እንደ ሀገር መፍትሄ ሊያመጣ የሚችል ደረጃ ላይ ደርሰን ነው ወይ? ምን ሲል ነበረ ጌታቸው ረዳ? የደብረጽዮንና የአብይ አህመድ ተያይዞ ፎቶ መነሳት ውጤት አይደለም፣ የይስሙላ ነገር ነው። የውሸቱን ማለት መፍትሄውንም ብሏል። እሱስ አሁን ከሱ ጋር ስልጣን መቀበል ከሱ ጋር በቤተ መንግስትን በጠቅላይ ሚኒስትሩ ጽህፈት ቤትን በተለያየ ሆቴል ላይ ፎቶ ተነስቶ መታየቱ የሱ በሚኒስቴር ደረጃ በምስራቅ አፍሪካ አማካሪ ሆኖ መሾሙ ይሄንንስ እሱ ከተናገረው ከቃሉ ስንመዝነው ምን ውጤት አግኝቶ ነው ጌታቸው ረዳ አሁን ላይ ይሄንን ስልጣን ሲቀበል? በዚህ መልኩ እያንዳንዱ ቪዲዮዎች እያየን ብንሄድ የበለጠ የተሻለ ነው የሚሆነው። መቲ ይሄ ቀድሞ ቪዲዮ እንዴት አየሽው? ቅድም እንዳልኩ ነው የአብይ ጉዳይ አይደለም። የአብይና የጌታቸው ጉዳይ ሳይሆን የአለቆቹ ጉዳይ ነው። አለቆቹ አዘዋል፣ ስለዚህ ይቀበላሉ። ፕሪቶሪያ ላይ በተሰጠው ህግ መሰረት እንደዚህ ወየውል ሲባባል እንግዲህ ስድቡንም ምንም አይተዋል አይደል? እንደዛም ሙልጭ አርጎ ነው የሚሰርበው የነበረው አብይ አህመድም እንደዚሁ ሲሳደብ ነበረ። ከዛ በኋላ ምንድነው ፈረንጆቹ ሲያዟቸው ደግሞ ኤክስትሪም ነው የሚሄዱት። በቃ ይሄ ይሉኝታ እንደው ሰው ምን ይለናል፣ ህዝቡስ ምን ይላል፣ እንደው ትንሽ እናረጋጋውም የለም። በሽልማት እኮ ነው የታረጉት፣ ተሸላልመው እኮ ነው የተጣረጉት።
እርቅም እኮ ሲባል እኮ አይነት አለው እኮ ይሄን ነገር አድርጌያለሁ ልክ አልነበረም ምናምን ይባላል። ጀግና ነህ ተብሎ ነው አቶ ጌታቸው ረዳ ጀግና ነው ተብሎ በአብይ አህመድ ሽልማት ተበርክቶለታል። እና ምንድነው ኤክስትሪም የሚሄድ ነገር ትላንትና የነበረውን ነገር ያው ሾርት ሜሞሪ ያለው የኢትዮጵያ ሕዝብ ብሎ ጠቅላይ ሚኒስትሩም ደጋግሞ ይናገራል። እና አንድ የፖለቲካ ፓርቲ የወብን የፖለቲካ ፓርቲ የወላይታ ብሔራዊ ንቅናቄ አቶ አማኑኤል ሾርት ሜሞሪ ይሉናል። ሾርት ሜሞሪ አይደለም የኢትዮጵያ ሕዝብ ያለው። የኢትዮጵያ ሕዝብ ያለው ይቅር ባይነት ነው ያለው እንጂ ይታዘባል፣ ያውቃል፣ የማያውቅ ሆኖ አይደለም የሚል ነገር ተናግረዋል። እና በጣም ትክክል ነው። ህዝቡ ዝም ስለሚል ታዝቦ ይቅርም ብሎ ደግሞ ምን ሊሉ ነው ብሎ ዝም ስለሚል ምንም እንደማያይና እንደማይሰማ እንደው ምንም እንደማይታዘብ ቆጥረው ኤክስትሪም ይሄዳሉ። በጣም 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 ሩቅ ነው የሚሄዱት። እና ትንሽም እኮ የሆነ ነገር ያስፈልጋል። እኔ የጣሉ ምን ይበሉ አይደለም እርቅ ይምጣ፣ ይሄ ነገር ስህተት አልነበረም፣ ይሄ እንደዚህ ነው አይደገምም ምናምን ተብሎ ተስተካክሎ ይመጣል። ወዲያውኑ ከዛ መልስ ቀጥታ ወደ ሽልማትና ወደ ኃይለኛ መተቃቀፍ ሲገቡ ሰው ድንግጥ ነው ያለው። ትላንትና ከሁለቱ ተጣልተው 1 ሚሊዮን ህዝብ አስጨርሰዋል አይደል እንዴ? በለው 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 ተብሎ ሲታረቁም ህዝቡን አላስታረቁትም። አሁንም ቢሆን ህዝቡ እንዴት ነው ያለው መስተጋብር እንዴት ነው? ትላንት እዚህ የነበሩት የተበላሹ የተጎዱ ነገሮችን ተስተካክሏል የሚባል ነገር የለም። እነሱ ብቻ በግል ለፈረንጆቹ ታይታ ስለሆነ የሚሰራው ለዛ ቪዲዮ የሚሆን ነገር ሽልማቶች እና ድግሶች ተደረጉ። ይሄም ኤግዛክትሊ እሱ ነው ብዬ ነው ማስበው። መልካም። በሁለተኛ ላይ ሲያደረገው ንግግር እንዴት አየሽው መቲ? በማደናገር ምናምን እኔ የገባኝ ነገር ምን እንደሆነ ታውቃለህ? እነሱ አብይ አህመድን በጣም ያውቁታል፣ አሰልጥነውታል፣ አሳድገውታል። የሚንቁትም ምን የሚሉትም ማንነቱንም ስለሚያውቁና እነሱ ኮትኩተው ስላሳደጉት ነው። እና በደንብ አድርጎ ጌታቸው ረዳ የሚናገረውን ነገር ያው ስድብ፣ አብዛኛው ነገር ብዙ ስድብ ስለነበረ ብዙዎቻችን እንዴት እንዲህ ምናምን ብለን በጌታቸው ረዳ ላይ ነው የምንነሳው። ግን ብዙ በማደናገር ፖለቲካ የሚለውን አሁን ቁጭ ብለህ ስታስበው ምን ያህል እንደሚያውቀውና ምን ያህል እንደተግባቡ የሚያሳይ ነገር ነው። በማደናገር ፖለቲካ ነው ሀገር የሚመራው። ምንም አያውቅም። በጣም ብዙ ነገር ነው እኮ የተናገረው። በዛ በጦርነቱ ወቅት እኮ ስለ አብይ አህመድ በጣም ብዙ ሚስጥሮች የወጡባቸው ናቸው። ግን ጦርነት ላይ ስለነበረ እዚህ ደብረ ሲና ድረስ ገብተው እየገደሉ ስለነበረ እነሱን የሚሰማቸው የለም። ግን ማን ያወራ የነበረ ከሚለው አኳያ ወይም ከአብሮ አደግ ጋር አትሰደድ ነው ምናምን የሚባል ነገር አለ እና በደንብ የሚተዋወቁት ግን እነሱ ናቸው፣ አንድ ናቸው። ስለዚህ የትውውቁን ሁኔታ ነው እየነገሩ እየነበረው። ማንነቱን በደንብ ስለሚያውቁት ሌላው ማህበረሰብ ስለማያውቅ በጸብ ጊዜ አወጡት። በወዳጅነት ጊዜ አብሮ ሰርተዋል። በጸብ ጊዜ ፋይሉን እየገለጡ ሲነግረን ነበረ ጌታቸው ረዳ በተለይ እና እሱን ያየነው። ምንም ብዙ አዲስ ነገር አሁን ሰርፕራይዝ አያደርገንም አይደል? አሁን ስንሰማው በወቅቱ ግን ስንሰማ የፈጠረብን ነገር አለ። በእርግጥ ሀቃ የሆነ ንግግሮች ናቸው። አንዳንዴ እሱ ያለው በተናገረው በቃሉ ዛሬ ላይ ባይገኝም ያ የተናገረው ነገር ስህተት ነው ማለት አይደለም። ትክክል ነው። በጦርነት ጊዜ ባለው ግፊት ባለው ጦርነት በዛ ንዴት እንደገና ደግሞ ትኖር አትኖር አታውቅም። በዛ ሁሉ ላይ የምትናገረው ነገር በትክክለኛው አይምሮ ላይሆን ይችላል ብሎ ራሱም ተናግሮታል። ጌታቸው ረዳ ቢናገረው ትክክል ነሽ አይደለም መቲ? እሱን የተናገረው አሁን ላይ ከአብይ ጋር ለፈጠረው ይሄ መስተጋብርና የሹመት እንዲሁም ደግሞ ያላቸው ቅርበትን አስመልክቶ በእጃዞር የይቅርታ መንሻ ያቀረበው ሀሳብ ካልሆነ በስተቀር አሁን በቅደም ተከተል እናያቸዋለን እኮ ቪዲዮቹ። አሁን ለእኔ ብትጠይቅኝ ሁለቱ የተናገረው በጦርነት ውስጥ ሆኖ በደም ፍላት በስሜት ሆኖ ያልተገባ ነገር ተናገረ የሚል እምነት የለኝም። ትክክለኛ ነገር ነው የተናገረው። በመጀመሪያው ቪዲዮ ላይ እንዳየነው እንደ ሀገር መፍትሄ ሊመጣ የሚችለው ትክክለኛ ዲያሎግ፣ ሁሉን አሳታፊ፣ ማንም ባለየ መልኩ ሁሉን ያሳተፈ ንግግር መደረግ መቻል አለበት። ለይስሙላ ደብረጽዮንና አብይ በመጨባበጣቸው የሚመጣ ፖለቲካ መፍትሄ የለም ነው። ይሄ ተገቢ የሆነ ንግግር ነው። አሁን ጥያቄያችን የሆነው ይሄ የሚለው ነገር ችግሩ ይሄ የሚለው ነገር መፍትሄ አግኝቶ ነው ወይ ይህንን ሹመት የተቀበለው? አንድ በሁለተኛነት ምን ብሎ አስቀምጧል? የአብይ የፖለቲካ ስትራቴጂ የአብይ የፖለቲካ አመራር በማደናገር ላይ የተመሰረተ ነው ብሏል። እውነት ነው፣ ሀቅ ነው።
አሁንም መልሰን ጌታቸው የምንጠይቀው አንተም ያ ማደናገሩን እንደዛ ጠንቅቀ የምታውቅ ሰውዬ አሁንም ተደናግሮብህ መንገዱ ድብዝብዝ ሆኖብህ ጨልሞብህ በማታውቀው የሆነ ጀሰብ የሆነ ምናምን ተደርጎብህ ነው እዚህ ነገር ውስጥ የገባው ወይስ ምን ነገር ተፈጠረብን ነው መልሰን የምንጠይቀው እንጂ አዎ አብይ ያንም ያደናግራል አሁንም ያደናግራል። እስኪ ሌላ የተዘጋጀ ቪዲዮ አለ እሱን እንመልከትና እንደዚህ አስተያየት እየሰጠን ይላል። ምናልባት አንድ ሀሳብ ደብረጽዮንና አብይ አህመድ ላይ ስሙላም ቢሆን የውሸትም ቢሆን በተነሱት ፎቶ ለውጥ አይመጣም ምናምን ብሏል። ይህንን ራሱም አሁን እንዲያዩ ራሱም ለራሱ ይህንን መውሰድ አለበት። ለይስሙላ ለፈረንጆቹን ለማስደሰትም እኮ ያ ሁሉ ሽልማትና አሸሼ ገዳሜ ህዝብን አጋድለው ምን ብለው እናንተም ለይስሙላ የምታረጉትን እንደዛው ነው ህዝብ የሚታዘባችሁ የሚለው ነው። ውሸት የለውም ብዬ አይደለም ውሸት አለው ብዬ አይደለም እንዳልኩ ነው። ሰነዱ ወጣ። አሁን ጦርነቱ ባይቋረጥ ፕሪቶሪያ ስምምነት ባይኖር አብረው እንዲሰሩ ግዴታ ባይደረግባቸው አሁንም ከዛ የበለጠ ነበር የሚናገረው። ነገር ግን አሁን አብሮ መስራትና መሸላለም መጠቃቀም ሲጀምር ደግሞ ተለሳልሶ አይ ስሜት ውስጥ ገብቼ ነው ምናምን ያለበትን ሁኔታ ለማስታወስ ያለው። ልቀጥል፣ ቪዲዮቹን እናያቸው። የኤርትራ መንግስት የደህንነት ተቋም ዋና ስራው አዲስ አበባ ውስጥ እንደፈለገ ማመስ ነው። ኢሳያስ አፈወርቂ አንዲት ቁም ነገር ለኤርትራውያን ሰርቶ አያውቅም። አንዲት ቁም ነገር 30 ዓመት ሲያስተዳድር ከዛ በፊት 30 ዓመት ትግል መርቶ አንዲት ቁም ነገር ለኤርትራውያን ሰርቶ አያውቅም። ለኢትዮጵያውያን ምን ቁም ነገር እንዲሰራ ነው የሚጠበቀው? እንዳየው ነው። አዎ መጥ አሁን እዚህ ላይ ማነሳው ሀሳብ ምንድነው? እንግዲህ እኛም ብቻ ሳይሆን ተመልካቾቻችንም እንዳዩት ነው። ይሄ ሰው አሁን ላይ ሹመት የተቀበለው በምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሆነ ነው። እንግዲህ ኤርትራ የምስራቅ አፍሪካ ሀገራት ከሆኑት ውስጥ አንዷ ናት። እንግዲህ ልብ በይ፣ በዚህ አቋሙ፣ በዚህ ፖለቲካዊ አቋሙ፣ በዚህ አተያዩ በኤርትራ ላይ ሊኖረው የሚችለው አቋም ምንድን ነው? የቂመኝነት የበቀልተኝነት ማማከር ነው በአብይ ላይ የሚያደርገው ወይስ አሁን ላይ አብይ አህመድ ይሱ ጭሱ ምናምን ከመባባል ቡና ልጠጣልህ፣ ላብላልህ፣ ከረባትን ላስተካክልልህ፣ ቀለበት ላድርግልህ፣ ልደራረግልህ ከሚለው አብይ አህመድን ኢሳያስ አፈወርቅ ወጥተው ኩርፊያ ላይ ናቸው ያሉት። ለዚህ ኩርፊያ ለመደገፍና አብይ አህመድ የሚፈልገውን የቂም በቀል ሁለቱም ግንባር ፈጥሮ በኤርትራ ላይ የተለየ ነገር ሊያሳዩን ፈልገው በመሻት ነው ወይስ እንዴት ነው? እንጂ በግልጽ ጌታቸው ረዳ በኤርትራ ላይ ያለው አቋም ይሄ ነው። እስካሁን ይህን ስለለወጠበት ነገር በአደባባይ የነገረን ነገር የለም። ይሄ በሆነበት ሁኔታ እንዴት ነው በሚኖረው ስልጣን የማማከር ስልጣን ላይ ኤርትራ ላይ ሊኖረው የሚችለው አቋም? በዚህ አቋሙ ምክንያት እዛ ቦታ ላይ እንዳልተሾመስ በምን ታውቃለን? በዚህ አቋሙ ምክንያት በዚህ ጥላቻው እሱ ሁለተኛ ጥያቄ ያልኩት እኮ አብይ አህመድ ኩርፊያ ላይ ነው ያለው። ኩርፊያውን እንዲያግዘው ይሄ የቀይ ባህር የወደብ የአሰብ ጉዳይ የምናምን የሚል ጫጫታ አለ። ኤርትራን የመውረር የመጋት ብዙ ነገር አለ። ይህንንም ለማስፈጸምና የበለጠ እንደ አብይ እሳቤ ለማሳለጥ ይጠቅመኛልስ ብሎት ነው። እሱም ጭምር ለማካተት ፈልጌ ነው። ልክ ነው እኮ አሁን ይህንን በማራገብ ከኢሳያስ ጋር እንዋጋ ምናምን ለማለት በቀል ምናምን አስበው ነው እንግዲህ ብዙውን ነገር ያሰቡት። እንግዲህ የአሰብ ጉዳይ ኢትዮጵያ ፖርት ያስፈልጋታል አያስፈልጋትም ሌላ አጀንዳ ነው። እንደሚያስፈልጋት ማንኛውም ዜጋ ኢትዮጵያዊ የሚያምን ነው። በምን መልኩ ይምጣ የሚለው ላይ ነው ልዩነቱ። መቼ ይምጣ የሚለው እና በምን መልኩ ይምጣ ነው። ወይስ እና አብይ አህመድ አሁን ኩርፊያ ላይ ስለሆኑ የሚፈልጉትን ነገር ለማድረግ የአሰብን አጀንዳ አሁን መሳባቸው ልክ ነው አይደለም ወይ ነው ሌላው ኢሹ። ወይንም እነ ጌታቸው ረዳ ኤርትራን ለነጮቹ ያው አንድ ላይ ሆነው ለመምታት የአሰብን ጉዳይ ይዘው እንዴት አድርገው ይግቡ እዛ ቦታ ላይ የሚለው አጀንዳ ነው ጉዳዩ እንጂ ከዛ ውጭ ያለው ኢትዮጵያ ሁላችንም እንደ ኢትዮጵያዊነታችን ለኢትዮጵያ ነው የምናደለው። ፖርት ያስፈልጋታል፣ ወደብ ያስፈልጋታል። ኢህአዴግን ወያኔን እና እነመለስን በጣም ከጠላናቸው ዋነኛው እና አንደኛው ምክንያት ኢትዮጵያን ወደብ አልባ ማድረጋቸው። ይሄንን ሐሳብ ይዘህ ሌላ ወደብ ላምጣ ሲል የምትቃወሙ አይደለም፣ ግን ወደብ ላምጣ ብሎ በማደናገር ፖለቲካ ቅድም ያለውን ማለት ነው አደናግሮስ የሚፈልገውን አጀንዳ ቀባብቶ ህዝቡ አሁን ይህን ስለሚፈልግ በዚህ በኩል ሆ አድርጌ ላስነሳውና እንደገና ላጋድለውና የምፈልገውን ነገር መቀመጫ እዛ አካባቢ ላይ ላገኝ ብሎ ሲመጣ ዝም ብለህ እዛ ላይ አትነዳም። የምትነዳበት ሁኔታ አይደለም። ኢትዮጵያ ጦርነት አፎርድ አታደርግም። የእርስ በርሱን ጦርነትም አልቻለችም።
ሲጀመር እረፍትም የላትም። ጦርነት በጦርነት ናት። በረሃብ ላይ ነች። በችግር ላይ ነው ያለችው። ሌላ ጦርነት አትፈልግም። የሰለጠነ ፖለቲካ ነው ኢትዮጵያ የምትፈልገው። ለራሷም ለእርስ በርስም የተናበበ የሰለጠነ ፖለቲካ፣ ለቀጠናውም በሰላማዊ መንገድ በሰለጠነ ዲፕሎማሲ የሚፈታ ፖለቲካ ነው የምትፈልገው እና አሁን በዚህ ጥላቻ ይሄ ይመጣል ወይ ነው? በዚህ በጌታቸው ረዳ አይነት ጥላቻ ይመጣሉ? ይሄ በዚህ ጥላቻው አይደለም ወይ እዛ ቦታ ላይ እንዲቀመጥ የተፈለገው የሚለው የኔ ሐሳብ። ለዛ ተብሎ ነው እዛ ቦታ ላይ የተቀመጠው። በዋነኛነት ያው አሁን ቅድም ሲናገር በጣም ይገርመኛል። የውጭ የሚፈተፍቱት ውጪዎች ኢትዮጵያ ላይ ይፈተፍታሉ ምናምን ይላል። እሱ ውጪዎች ቀጥሮት አይደል እንደሚሰራ በዋና ይሄው አሜሪካ አይደል እንደሄዱ አቤቱታ ያስቀርቡ። ከዚህ የበለጠ የውጭ ገረድነት አለ እንዴ? ከዚህ የበለጠ በጦርነት ጊዜ አሜሪካ ህዋቶችን እንዳትነኩ ብላ በዚህ ደረጃ ጣልቃ ገብታ ህዋቶች የኔ ናቸው ብላ ክሌም እስክታረግ ድረስ በአደባባይ ዓለም ጉድ እስኪል ድረስ ህዋትና አሜሪካ አንድ ናቸው ተብሏል። እንግዲህ ህዋት ለአሜሪካ ለኢትዮጵያ በዛ ደረጃ ደግ ሆና ነው? ደግ ሆና አይደለም። ግን ከሀገር አስበልጠ አፈርሳለሁ ሀገሪቷን ብለ በምታረገው ትግል ላይ አሜሪካ በልበል እያለች የምታረግ ከሆነ ከአንተም የበለጠ ባንዳ የለም። እና እንደውም እኔ ወደ ኢሳያስም ከሄደ ኢሳያስ በራሱ ሀገር ይጠየቅበት፣ ዜጋው ይጠይቀው። በኢትዮጵያ ላይ በሚያደርገው ነገር ነው የምንጠይቀው እኛ። በዜጋው ላይ በሚያደርገው ነገር ለውጡንም ትግሉንም በሀገሩ ነው ብዙ ነገር ሊፈታ የሚችለው። ለሀገሩ 30 ዓመት ታግሎ አብረው ነው የታገሉት ኤርትራ ሊገነጥሉ ከዛም ትግራይ ሊገነጥሉ አብረው ነው የታገሉት። የትግራይ ነፃ አውጪ ድርጅት ሆነው እነሱም እንደዛው እና አብረውን የታገሉት አሁን ሲጣሉ የሚወራወሩት በጋራ ነው ኢትዮጵያን ያጠቋት። ይህ ምንም አዲስ ነገር የለውም። አሁን እኔ ደግ ነኝ ምናምን አለ። ከዛ በኋላ ስልጣን ላይ ለህዝቡ ምንም ያደረገለት ነገር የለም ለኤርትራ ህዝብ ብሎ ተናግሯል። ጌታቸው ረዳ ለትግራይ ህዝብ ምንድን ነው ያደረገለት? ህወሓት ለትግራይ ህዝብ ምንድን ነው ያደረገለት? ምንድን ነው ያደረገለት? ከጦርነት ውጪ ከዚህ ሁሉ ስቃይ መከራ ውጪ ኢትዮጵያን ደግሞ እንደ ሀገር ደግሞ ከማስለቀስ ይህንን የህገ መንግስት ተክሎ አሁንም ለዘላለም ማንወጣበት አረንቋ ውስጥ ከመክተት ውጪ እነሱ ለኢትዮጵያ ምንድን ነው ያደርጉት? ዘሎ እዛ ሰው ላይ እንትን ከመተናኮል እነሱ ምንድን ነው ያደርጉት ለኢትዮጵያ? እነሱ እኮ መተው ያንን ሁሉ ነገር እኮ ባያበላሹት እዚህም ባልደረስን ነበር። ዛሬ በክልል የሚደረጉት ውጊያዎች እኮ እነሱ የተከሉት እኮ ፈረንጆቹ የሰጧቸው በጣም አደገኛ የሆነ የኢትዮጵያ ላይ የተቀበረ ቦምብ ነው። ይህን ሁሉ አድርገህ በአደባባይ ወጥተህ ኢሳያስ ለሀገሩ ምናምን ቢያንስ ቀኝ አልተገዙ፣ ቢያንስ በአሜሪካ እየተገዙ አይደለም የተዳደሩት። ቢያንስ ህወሓት በአሜሪካ እየተገዛ በምዕራባውያኖች ጫንቃ ላይ ነው ኢትዮጵያን እየገዛ ያለው እና የሚወዳደር አይደለም። ሌላው ግን በሀገራቸው ጉዳይ ላይ እነሱ ይነጋገሩ። እኛ በሀገራችን ላይ ህወሓት አጥፍቶናል፣ አውድሞናል። ኢትዮጵያን 17 ዓመት ወቅቷል። ከዛ በኋላ በ27 ዓመት ወቅቷል። ከዛ በኋላ ደግሞ ሌላ 2 ዓመት ደግሞ አጥፍቷል፣ አውድሟል። ስለዚህ ምንም ሞራል የለውም ይሄንን ለመናገር እና በጣም የሚገርመኝ የኢትዮጵያ ጉዳይ በጣም ወንጀሉ በጣም በበዛ ቁጥር በደም ተጨማርቀው እስካንገታቸው በጣም ሲገቡበት በቃ ይረሱትና ንጹህ የሆኑ ይመስላቸዋል። በጣም ብዙ ደም በእጃቸው ያሉ ሰዎች ዛሬ ተሹመው ተሸልመው አሁንም ይሄኛው ስልጣናቸው ልክ ነው አይደለም ላይ ነው እየተነጋገርን ያለው። ትክክለኛው ንግግር የነበር ግን በኢትዮጵያ ህዝብ ላይ ደም ያፈሰሰ ህዝብ ወገን፣ ፖለቲካ ፓርቲ፣ ማንም ስልጣን ላይ ያለው ወታደር የኢትዮጵያን ህዝብ ደም ያፈሰሰ የትኛውም ክልል ይሁን ግለሰቦች ላይ ደም ያፈሰሰ ሀገሪቷ ላይ ደም ያፈሰሰ በህግ የሚጠየቀው የኢትዮጵያ ህዝብ ፍትህ የሚያገኘው መቼ ነው ዋናው ጥያቄ። ይሄኛውን በምን ያድበሰብሱታል? እጅግ በጣም የበለጠ መጨመላለቅ ውስጥ የበለጠ የደም መጨመላለቅ ውስጥ ቢሆን በዴ ርካሽ ተግባር ውስጥ ይገቡና ከትንሹ ኃጢአት ትልቁን ኃጢአት እየፈለግን እያመዛዘንን እሱ እንደዚህ አድርጎ አሁን አፍሪካ እንትን ላይ ልክ ነው አይደለም የሚለው ነገር ውስጥ ገባል። ትክክለኛው ግን ህጋዊ ነገር ንጹህ አይምሮ ግን ሊጠይቅ የሚገባው ጌታቸው ረዳም ይሁን አብይ አህመድም ሁሉም በዚህ ጦርነት ላይ የተሳተፉና በህገወጥ መንገድ ህዝብን ደም ያፈስሱ አካላት ለፍርድ መቅረብ ህዝቡ ፍትህ ነበር ማግኘት ያለበት። ግን አሁን እሱ አይነገርም። ሌላ ዓለም ውስጥ ነው ያለን። ተቀባይነት ያለው ነገር ሆኗል። መግደል፣ ደም አፍስሰ መሾምና መሸለም ተቀባይነት ያለው ነገር ሆኖ ቁጭ ብለን ስለ ሹመታቸው እንድናወራ ተገደናል። እንግዲህ እና እሱ ፓርቲ ያሳዝነኛል። ትውልድ ግን ይፈርደዋል የሆነ ጊዜ ላይ።
የፕሮግራማችንም ዓላማ ይሄ ነው። እንግዲህ የሚመለከቱ ተመልካቾቻችን የራሳቸው ዳኝነት እንዲሰጡ ያው እኛ መረጃ ማቀበል ነው ዋና አቅማችንና ጉልበታችን። ዝም ብለን ሳይሆን ትናንት ምን ነበረ ማን ምን አለ የሚለው ነገር እንዲህ በማስረጃና በመረጃ በተደገፈ መልኩ ነው እንግዲህ ሀሳቦቻችንና ትንታኔዎቻችን እያቀረብን ያለ ነው። እንግዲህ ቀደም ብለን ባቀረብነው ቪዲዮ ላይ በዚህ አቋሙ ለአብይ አህመድ ምን ሊያማከረው እንደሚችል አብይ አህመድም ደግሞ ፍላጎቱን በዚህ አማካኝነት ሊያስፈጽም እንደሆነ አብረን በሂደት የምናየው ነው የሚሆነው። ግን ከላይ ሌላኛው ደግሞ እነ ደብረጽዮን ከትግራይ የእነ ደብረጽዮን ኃይል ከኤርትራ ጋር ይታማል እንደምታውቀው። ስለዚህ ያንንም ለመቁረጥ ይሄኛውን የበላይ አድርጎ ማስቀመጥም ያስፈልጋል እዛ አካባቢ ካለ ማለት ነው። እርግጠኛ አይደለም። ግሩም። እስኪ ደግሞ አሁን ወደ ሌላ ወደ ተዘጋጀው ቪዲዮአችን እንመልከትና እንመለስ። ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላውቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየውም። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግረሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እንግዲህ በጣም አደገኛ ነገሮች ናቸው እየተባሉ ያሉት። እንደው እንደ ግለሰብ አንተ በዚህ ደረጃ ከአንድ ሰው ጋር በዚህ ደረጃ ከተናናክ በኋላ በዚህ ደረጃ ከተቀባባ በኋላ ያው መቼስ በተለይ ሃይማኖት ከከለከለ ፈጣሪን ከማጣ እግዚአብሔርን ከማጣ እኔ ብሰበር ይሻላል ብለን ይቅር ልትል ትችላለህ። አብረህ ግን እንደዚህ ተሸላልመህ ግን አብረህ ግን ትሰራለህ የሚለው መቼም በጣም ከአይምሮ በላይ ነው። አሁን ሁሌ ቀደም ብለን በዘራ ነው በሰናዱ እንዳቀረብነው ጥያቄያችን የሚሆነው ነገር ያልሽው ነገር እንዳለ ሆኖ እንግዲህ አብይ አህመድ እንግዲህ የዛሬ መሰናዳችን ዋና ማጠንጠኛ ማዕከላዊ ርዕሱም ይሄ ነው፣ የፖለቲካ ድንክ እና ቃላባይ። እንግዲህ የጌታቸው ረዳ ቃላባይነትን ፍትው አድርገን እያሳየን ያለ ነው። እንግዲህ የፖለቲካ ድንክ ብሎታል አብይ አህመድ የሚከተለው የፖለቲካን አካሄድ። በዚህ በፖለቲካ ድንክ አካሄድ ውስጥ እንግዲህ ጌታቸው ረዳ ዋነኛ ተዋናይ ሆኖ ዘው ብሏል። ሆኖም ግን ቀደም ሲል ያው በዚህ በቪዲዮ ላይ እንዳየነው ሲል የነበረው አብይ አህመድ እንደው ሰው ቢኖረው በዚህ ጊዜ አለ ወይ ጸበል ወይ ሆስፒታል መግባት ያለበት ነው። በእናቱ በ7 ዓመቱ የነገረችውን ንቅስና እንግዲህ እና አደናቃሚ ያንን እንትኑን ማለት ንግርቱ እንግዲህ አስብ፣ ወይ ጸበል መግባት የነበረበት ሰውዬ ወይ ሆስፒታል መግባት የነበረበት ሰውዬ ከጸበል ገብቶ ፈውስ አግኝቶ ይሁን ወይ ሆስፒታል ገብቶም ድኖም ይሁን ባላወቅንበት ሁኔታ ይሄንን ያለው ሰው ጌታቸው ረዳ ከዚህ ሰውዬ ሹመት ተቀብሎ የእሱ አማካሪ ሆኖ ወደ ስራ እየገባ ነው። ይሄ የሆነ በ50 ዓመት በ100 ዓመት የሆነ ጊዜ ነበር የምንለው እኮ አይደለም እኮ በዚህ በ2 ዓመት ውስጥ ያየነው ጉድ ነው። በፖለቲካ በኢትዮጵያ ፖለቲካ ውስጥ እኔ መጥቲ እንዶ ነገ ተነገ ወዲያ እንዶ ለታሪክ እንኳን የኛ የልጅ ልጆች በዚህ ቪዲዮ ሲጽፈው ራሱ የሚያነበው ትውልድ ኧረ ይሄ አይሆንም ምናምን ብሎ የሚተው ይመስለኛል። የሚያምንንም አይመስለኝም። እነዚህን ቪዲዮዎችን ሲያዩ ሲረዱ የእውነትን ነው የምልሽ በዚህ ትውልድ ላይ የሚኖራቸው ይሄ ቃላባይነት፣ ለቃል አለመታመን፣ ይሄ ኢትዮጵያዊነት ባህሉም ወጉም ስርዓቱም እኮ ነው። ሃይማኖቱ እንዳለ ሆኖ በእስልምናም በክርስትናም በምንም አንዱ የኢትዮጵያዊነት መገለጫ እኮ ቃል መጠበቅ ነው። መቲ እንደውም ምን ይላል ሀገሬ ሰው ቃል ከሚጠፋ የወለዱት ቢጠፋ እኮ ነው የሚለው። አየሽ ለቃል ያለ ታማኝነት እንደዚህ የሚለው ኦርቶዶክሱ አይደለም፣ እንደዚህ የሚለው እስላሙ አይደለም፣ ወይ ሌላው አይደለም፣ ኢትዮጵያዊነት ስርዓቱን ጭምር ነው። እንግዲህ ወይ ሆስፒታል መግባት አለበት ወይ ጸበል መግባት አለበት። እናቱ የነገረችው የ7 ዓመት ንቅስናው እብደት ውስጥ ያለ ምኑም የማያምር የፖለቲካ ድንክ የሆነ ሰውዬ ነው ሲለው ነበር። እንግዲህ ማን ነው አሁን የፖለቲካ ድንክነቱ? ቀደም ብዬ መጀመሪያ ላይ አንቺ ምንም እንደገለጽ ነው አብይ አህመድ አሁን ጌታቸው ከተናገረው የተለወጠ ማንነትም ሆነ የፖለቲካ ድንቅነት አልወጣም። አሁንም ይኸው አገር እየታመሰ ነው ያለው።
ሁሉ ነገሩ ድብልቅልቅ በወጣበት የፖለቲካ ድንቅ አካሄድ ነው እየሄድን ያለን። ይሄ በሆነበት ሁኔታ ጌታቸው ረዳ መልሶ ከዚህ ሰውዬ ስልጣን ተረክቧል። አሳዛኙ ነገር ግን በነገርሽ ላይ የብዙ ፖለቲከኞቻችን ችግርና አሁናዊ የፖለቲካዊ ሀገራችንም ችግር ይሄም ጭምር በመሆኑ ነው። ሰው ተመልካቾቻችን አጽንኦት ሊሰጡት የሚገባው በቃ እንዲህ ነው። አሁን ላይ ያለው የፖለቲካ ተዋናያን እንዲህ ነው እየተወኑ ያሉት። ትናንት ማን ምን ተናገረ፣ ትናንት ማን ምን አለ፣ ዛሬስ ምን አልኩኝ፣ ነገስ ምን አልኩኝ የሚል ለእምነትም ለሃይማኖትም ለህሊናም ታማኝነት የሌለው እልም ያለ ጨላጣ የሆነ የሌብነት ስራ እየተሰራ መሆኑ ይሄ ጥሩ ማሳያ። ጌታቸው ረዳ በአደባባይ ላይ ወጥቶ ይሄንን አደረገው እንጂ እኔ ነኝ ያሉ ፖለቲከኞች በየአሉበት ፊና እየፈጸሙት ያለው ነገር ነው። ይሄን ለማለት ፈልጌ ነው። ምናልባት የሚጨምረው ነገር ልክ ነው። በጣም እንደውም ጥሩ ነገር ነው ያመጣው። አንደኛው ያው ብዙ ሰዎች ወጥ የሆነ አስተሳሰብ አተናል። እንደምታውቀው ወጥ የሆነ አስተሳሰብ ማለት እኮ መርህ ማለት ነው። መርህ ነው፣ ፕሪንሲፕል ማለት ነው የምንገዛበት። በቃ የሰው ልጅ እኩል ነው የምንል ከሆነ ወይንም ለኢትዮጵያ ሕዝብ እኩልነት ያስፈልጋል ካልን ወይንም ዲሞክራሲ ያስፈልጋል ካልን እንዴት ነው ድንገት ይሄንን ሀሳብ ልትቀይር የምትችለው? እንዴት ነው ድንገት የሆነ እንጀራ ምናምን ስታገኝ ወደዛ ሄደ የሆነ ኮንፈርት ምናምን በጣም አዝናኝ ነገር የምትዝናናበት ድሎት ላይ ስትመጣ ድንገት ይሄንን ቀይረ አያስፈልገውም ባያስፈልገውም ምን ያደርጋል እንደውም ምን ያደርግለታል የምትልበት ደረጃ ትደርሳለህ። እሞትለታለሁ ሰላም ማግኘት አለበት ምናምን ብለህ በቅናት በኢትዮጵያ ሕዝብ መከራ እንትን በሌሎች በሚገሉ ተቃጥለህ ልብ ተቃጥሎ ብዙ ነገር አድርገህ የነበርክና ሕዝብ የሚወደህ ሆኖ ድንገት አያገባኝም እንደውም ይገባሃል እንደዚህ እንደውም ከዚህ በላይ ይገባሃል ከዚህ በላይ መጥፋት አለብህ ብለህ እንዲህ ተቀይረ ሌላ ሰው መቀየር በዚህ ደረጃ እኮ አይችልም እኮ። መርህ እኮ አይቀየርም። መርህ ማለት እኮ አንተ ማለት ነው፣ የተሰራህበት ማለት ነው። የተፈጥሮ ማንነት፣ አስተዳደግህ፣ ቤተሰቦችህ፣ ትምህርት ቤት ሁሉም ቀርጾ የሰራህ ማንነት ነው። ማንነት እንዴት ይቀየራል? በተለይ ኢቮልቭ ከሆነ በኋላ አንድ ሰው የሆነ ኢንላይትመንት የሆነ እውቀትና ነገርን ካወቀ በኋላ ሰው አለማወቅ ውስጥ ይገባል እንዴ? ያወቀ የተገለጸለት ሰው እውቀት ማለት ለእኔ የሰው ልጅ እኩል ነው ከሆነ እንዴት ከዛ በኋላ ተመልሶ አይ ከሌ ነው የተሻለ የሚሆነው ሌላኞቹ ባሪያ መሆን አለባቸው እንደውም ሌሎቹ ስለሚያሰናክሉን ይጥፉ የሚሉት ውስጥ ዘለ ስትገባ በጣም ይገርመኛል። በፖለቲካው ትላልቅ የምንላቸው ሰዎች ተንከባለው ቦታቸውን እንደሳቱ እናውቃለን። በአክቲቪዝሙ ብትል በብዙ በሙያችንም በብዙ ቦታ ስትሄድ ሰዎች ሲቀያየሩ ልክ እንደ አዲስ በቃ ፈርሰው ሌላ ሆነው እንደገና የተሰሩ ሰዎች ማየት ነው የእጣ ፈንታችን የሆነው እና ማን ምን ሊል ይችላል ደግሞ ነገ ምን አይነት ሰዎች ሊሆኑ ይችላል የሚለው ነገር በጣም አስጊ ነው። ስለዚህ እንደውም ፖለቲከኞቹ እነዚህ እንደውም ይሻላሉ። ህወሓት ሰዎች ሁልጊዜም የሚታወቁበት ነው። ሁልጊዜም እየዋሹ ነው የመጡት። ኢህአዴግ ሆነው ከነ አብይ አህመድ ጋርም እዛ ላይ ያንን ህዝብ በውሸት ምናምን ህዝቡ እየሞተ እነሱ ጽድቅ እየሰራን ነው እያሉ ህዝቡ ሲራብ እነሱ ሁልጊዜ እህል ሲታጨድ እያሳዩ መመሪያቸው እነሱ ናቸው። እንደውም ወደ ሌላው ስትመጣ አብሮ የበላው የጠጣው አብሮ የታገለው ምን ያለው እንደውም የምታውቀው የምታከብረው ሁሉ ተገለባብጦ ወይ ዘሩ ውስጥ ገብቶ ወይ የተደበቀ ጥላቻውን ስበው አምጥቶ እንደ ካባ ለብሶት ማንነቱን ሲውጠው ምናምን ስታይ እሱ በጣም ያሰጋል። ከዛ ውጪ ግን ስልጣን የተቀበለው ለአብይ ነው ከአብይ ነው ብዬ አላስብም። አሁን በነገር ላይ እንደውም የአብይ የበላይም ሊሆን ይችላል በዚህ ሂደት ላይ ማለት ነው። አብይ ለነጮቹ ያለው ተአማኒነት ብዙ አይደለም፣ አያምኑትም። ጌታቸው ረዳን በደንብ ያምኑታል፣ በደንብ ነው የሚያምኑት። ልጃቸው ነው ያምኑታል እና ሁሉን ነገርም ስለሚነግራቸው እንደውም አብይ ሌላ ነገሮችን ቢያደርግ እንኳን ይሄኛውን የኛን ሰው እናስቀምጥ ሁሉ ሊሆን ይችላል። ስለዚህ አብይ የሾመው እንኳን የሾመችው ለኔ ምዕራባውያኖች ናቸው የሾሙት። እንደውም ከአብይ በላይ በዚህ ጉዳይ ላይ እሱ የሚፈልገውን ነገር የሚያደርግ ከነሱ ጋር እየተወያየ ይሄ መሆን አለበት ብሎ ወደ አብይ ሁሉ የሚያመጣ ሊሆን ሁሉ ይችላል ብዬ ነው ማስብ። ጥሩ አድርገሽ አስቀምጠሽዋል መቲ። እንግዲህ ቀደም እንደገለጽኩት የዕለቱ የመወያያ ርዕሳችን ዋና ማዕከላዊ ሀሳቡ ይሄ ነው። በቃ ቃላባይ እና የፖለቲካ ድንቅ
ብዙ የፖለቲካ ድንቆችን አይተናል። አብይ ብቻም አይደለም፣ ያው በንግግሩ ስንመዝነውም ጌታቸውም ራሱ ያው የድንክ አማካሪ ሆኖ እሱ ራሱ ድንክ ሆኗል። እንግዲህ አረጋግጦልናል። እኛ አይደለም ይሄን እያልን ያለ ነው። ብዙ የፖለቲካ ድንክ ተዋናዮችን በሀገራችን የፖለቲካ እንቅስቃሴ ውስጥ አይተናል። ከምንም በላይ ግን የምንመዝነው እና የምናየው ስላለው ቃላባይነትን በተመለከተ ነው። እስኪ ቀጥሎ ያለውን ደግሞ ቪዲዮ እንመልከትና እንደዚሁ ሀሳባችንን ለተመልካቾቻችን እናቀርባለን። ኢዜማ ውስጥ ደህና የሚያስቡ ለሀገራቸው የሚያስቡ ልጆች እንዳሉ አውቃለሁ። እነሱ ራሳቸው አድራጊ ፈጣሪዎች ናቸው ወይ ማለት ኢዜማን በሚመለከት እርግጠኛ አይደለሁም። ብርሃኑ ተላላኪ ነው፣ አብይ ሌላ ተላላኪ ነው ወይስ ቃል የገባለት ነገር አለ? አብይ ፕሬዝዳንት ይሆናል፣ ብርሃኑ ጠቅላይ ሚኒስትር ይሆናል። እንደዛ ነው። ምክንያቱም ፕሬዝዳንት መሆን እንደሚፈልግ አውቃለሁ አብይ ህገ መንግስት መቀየር። ምክንያቱም የጥናት አንድ ቡድን ውስጥ አባል ነበርኩ። አብይ ፕሬዝዳንታዊ ስርዓት ነው ዴሞክራቲክ። ምክንያቱም ጠቅላይ ሚኒስትርነት ሁሉም ዜጎች እድል እንዲኖራቸው ፕሬዝዳንት ለመሆን የሚል በጣም የሚያሰቅ ስራ ሰርቶ ያናጋግለው ያው ብርሃኑ ናቸው ጻፉት። እሱን ጥለንበት ነበር አስታውሳለሁ። ምክንያቱም ይሆን አይችልም፣ በዛ ስሌት አይደለም። ቃል የተገባለት ነገር አለ መሰለኝ። ያው ከራም ሆኖ እንደማንኛውም ፈረንጆቹ ሃውስ ስሌቭስ ብሏቸዋል። የቤት ውሻ እንደ ላፕ ዶግ ከአንቺ ስር የማይጠፋ ማለት ነው። በጣም ከባባድ ነገር እኮ ነው የሚናገር። እንግዲህ መቲ አሁን ስለ ብርሃኑ ነጋ ያልዳረሳ ፈልገን አይደለም። ያው በእርግጥ እሱን ፕሮፌሰር ብርሃኑ ነጋ በተመለከተ በሚገባውና በአግባቡ ልክ መተቸት ባለበት እንተቻለን፣ ተቸናልም። አሁን ያለበት ሁኔታ ያው ብዙዎቻችን እሱን የሚመጥን ጭምር የከፈልለትን ዋጋ በልኩ የሆነም ነገርም አይደለም። ፕላስ ደግሞ አሁን እዛ ሆኖ እያደረገ ያለው ነገር ተገቢ አይደለም ስንል ብዙ ነገር ብለናል። ግን ቁም ነገሩ ምንድን ነው? አሁን የሱ ሹመኛ ሆኖ ትልቁ ጥረቱ ከሱ ስልጣን የማግኘትና እንደ ቤት እንደ ሳሎን ውሻ እየተሻሸ መቀመጥ ነው ብሎ የተናገረው ንግግር አለ። እንግዲህ ከአብይ አህመድ ሹመትን ማግኘት በተመለከተ እሱስ ጌታቸው ረዳ ሳይሆንም የሳሎን ውሻ ነው የሚሆነው። በእርግጥ ያስቀመጥሽው አጠቃላይ ያው ትንተና አለ። ቀደም ብሎ እንደገለጽሽው የጌታቸው ረዳ ይህን ሹመት በተመለከተ የአብይ ፍላጎት ብቻ አይደለም የሚል ያስቀመጥሻቸው ሀሳቦች አሉ። ካለው አጠቃላይ ከዓለም አቀፍ አህጉር አቀፍ እንዲሁም በሀገር አቀፍ ደረጃ ያለው የፖለቲካ እይታን መሰረት አድርገሽ የሰጠሽው ትንታኔ አለ። ያ ሆኖ ግን እንዳለ ሆኖ በዚህ ሚዛን ስንመዝነው ጌታቸው ረዳስ ከሳሎኑ ውሻነት ያለፈው ሚና ይኖረዋል? እሱ ባለውም ነው እንግዲህ እኛ የምንለው ነገር አይደለም። እሱስ የሚተሻሽ የሳሎን ውሻ ነው የሚሆነው በአብይ አህመድ ይህንን ሹመት ሲቀበል? ኧረ ምንም አይተሻሽም። እንደውም ሊያሽ ይችላል። በጣም ነው ሊያሽ የምችለው እንጂ አይተሻሽም ብዬ ነው የማስበው። ምክንያቱም አብይ አህመድን ሊያቃጥርበት ይችላል፣ አንዳንድ ነገሮች ላይ ሊያቃጥርበት ይችላል። ቅድም የተናገረው ላይ እንደውም በጣም ከንክኖኝ የነበረው ሀሳብ ሳልሰጥበት ያው አማራን እናጠፈዋለን ብለዋል። የኦሮሞን ህዝብ ደግሞ አታልለዋለሁ ነገር ብሏል። የፖለቲከኞቹ የትግሮቹ የህወሓቶች ምንም እንትን አይሉ የትግራይን ህዝብ ነው ችግር የሚሆንብኝ ብሏል። ትልቁ ችግር እሱ ነው። ችግሬ የትግራይ ህዝብ ነው። ይሄን ህልሜን ለማሳካት ሰባተኛው ነው ስምንተኛው ንጉስ ለመሆን ህልሜን ለማሳካት ምናምን ብሏል። እና በዚህ ደረጃ ተናግረው ከሆነ ምን ያህል አደገኛ ሰው እንደሆነ ሊሆን እንደሚችል እና አሁን ያየኸው ነገር ቅድም ከተባለው ነገር ጋራ በደንብ አድርገህ መሬት ላይ ያለውን ነገር ስታየው ብዙ ነገሮች ወደ እውነታ የሚጠጋበት ነገሮችን በደንብ ታያለህ። ሆኖም አሁን በእርግጥ 4 ኪሎ አካባቢ ብቻ ቀርቷል። እዛም በስንት መከራ ነው እንግዲህ መውጣት መግባት የሚቻለው እንኳን ንጉስ ሊኮን ማለት ነው። ከዛ ውጪ ግን አብይ አህመድ ትዝ ይል እንደሆነ እንግዲህ ያሁሉ ሰራዊት ምንም ሆ ብሎ እስከ መቀሌ ድረስ ሁሉም ያው ጦርነቱ አለቀ። ጦርነቱ ካበቃ በኋላ ምንድነው ያለው? በቃ ተመለሱ፣ ሰራዊቱን ተመለስ፣ ከመቀሌ ተመለስ አለው። ተመለሱ። ከዛ በኋላ እነ አቦይ ስብሃት እንዲፈቱ ተደረገ። እንግዲህ በወንጀል የሚጠየቁ ሰዎች እንዲፈቱ ተደረገ። ለምንድን ነው የተፈታው ሲባል እኛም ደንግጠናል። እኛም ደንግጠናል እኮ ማለት ሲያዙን ማለት እኮ ነው። ሲያዙን ማን ነው የሳሎን ውሻ ካልክ መጀመሪያ ለአሜሪካኖቹም ይታዘዝ አይታዘዝም አለ እኮ የስራ ነገርን እኮ የስራን ነገር ይኖራል እኮ። ከአሜሪካ ጋር ሳንሰራ አንኖርም። ያ ሁሉ እርዳታ ያ ሁሉ ምን እየመጣ መቼም ከባድ ነው። አፎርድም አናደርግም። በዚህ ደረጃ ግን እነሱ ያሉትን
የኢትዮጵያን ህዝብ ሁሉ የሚያስለቅሰውን ነገር ሁሉ ማለት ነው ከኢትዮጵያ ህዝብ የሚያጣላውን ነገር ሁሉ እሺ ብሎ ለነሱ አንድ ሰው ከተገዛ እዛ ላይ ነው እንግዲህ መጀመሪያ የምትገመግመው ማነው ውሻው የሚለውን ማለት ነው የሳሎን ውሻ ምናምን ከዛ በኋላ ቀጥሎ ደግሞ እንግዲህ አፍሪካ ላይ ያው እንግዲህ በነ ኤሚሬትስም በየምናምኑም ብሎ አብይ አህመድ ትንሽ ትብሎ ነበር ጎሮ ነበር ሶማሌላንድ ላይ ማንም አይከለክለኝም ፖርት ዛንተን ላሉ ምናምን ብሎ ሶማሊያ ብድግ ብላ ስጮ ምንም አታመጣም ተብሎ ሰራዊት ሁሉ ተልኮባት ነበር ከዛ ምንድነው የሆነው ወዲያው ነው መልስ ብለው እንደውም ካቺ ጋራ ነው መሰሩ ለምን ትዛዝ መጣ ከያቅጣጫው ትዛዝ መጣ ስለዚህ ብድግ ብሎ ስብር እያለ አሁን በላዩ ላይ ብዙ ባለስልጣናት እየመጡበት በጣም እየተለሳለሰ ያለው እንደውም አብይ አህመድ ነው ባይኔ ጌታቸው ረዳ አለቆቹ እንዳልኩት አሜሪካኖቹ ናቸው በርግጥ አሁን በዚህ በጀትም ስለሚበጀትለት አብሮ መስራትም ግዴታ ስለሆነ ከአብይ አህመድ ጋራ አብሮ መስራቱ ግዴታ ነው እንጂ በዛ ደረጃ እሱ እንትን ይላል ብዬ አላስብ ለሱ ይልቁታል በጣም ሰምተህ ከሆነ በጣም እነሱ ሲኒየሮቹ ስለነበሩ ማለት ነው በወያኔ ጊዜ እነሱ ሲኒየሮቹ ስለነበሩ ከስራቸው ተሽሎክልኮ የወጣ ሰው ስለሆነ በጣም ከባድ የሆነ ንቀት አላቸው ለነሱና ከዛም የተነሳ ነው እነዛ ስድቦች ሁሉ ከዛ የተነሱ ነው የመጡት ከዚህም በኋላ ለሚመጡት ነገር በዛ ደረጃ አንተ ስልጣን ትሰጠኛለህ ምናምን ብሎ ደጅ የሚጠና አይመስለኝም ዝም ብሎ ፈረንጆቹ ጋር ነው አሁን ዋናው ጥያቄ ፈረንጆቹ እስከመቼ ነው ከነሱ ጋር የሚሰሩት አሁን ያለው የሪፐብሊካን መንግስት በምን ያህል እነዚህ ዲሞክራቶቹ ናቸው እንጂ ሪፐብሊካኖቹ ምን ያህል በዚህ ጉዳይ ላይ ይቀጥሉበታል ነው እነሱ መቀጠል ያቆሙለታማ ታያለ በጣም ከዚህ የበለጠ ነገር ነው ሁሉ ሊያረግ ጫናዛ አካባቢ ላይ በረድ ቢልለት ከዚህ ብዙ ነገር ሊያረግ ይችላል አብይ አህመድ እንኳንስ ሊታዘዝ እንደዚህ ማለት ስለዚህ የታዘዘ የሚኖር አይመስለኝም አሁን ማቋሜ እሱ ነው ነገር ግን ይሄንን ሁሉ የተናገረውን ሰው ይሄንን ሁሉ የሰደበውን ሰው እናሱም የተሰደበበትን ሰው አብሮ አሸሸ ገዳሜ ማለቱ ራሱ መታየቱ ራሱ ግን እኔ እንጃ በጣም ለህሊና የሚከብድ ይመስለኛል መቼም እኛ እኮ ከተቀየምናቸው ሰዎች ጋር እኮ መብላትም መታየትም እነሱ ያሉበት ቦታ መሄድም እኮ በጣም ይከብደናል ይቅርም እንኳን ካልናቸው በኋላ እንዲህ ሰውነት ሻይለም እንኳን በዚህ ደረጃ ተቃቅፈና እንትን ብለ አሸሸ ገዳሜ ለማለት በጣም ይከብዳልና ይሄ የሚያሳየው ባህላችንም ከሃይማኖታችንም ከብዙ ነገራችን ሩቅ የሆነ ሰው ጤፉ የሆነ ማህበረሰብ ሰው ጤፉ የሆነ የሚፈልገውን ብቻ የሚያደርግ ሰው ምን ይለኛል የማይል በጣም አደገኛ አውሬነት ባህሪ ያለው ቡድን እንዳለ ነው የሚያሳይና እነሱ ናቸው ስልጣን ላይ ያሉት በአሁን ሰዓት ለዚህ ነው የኑሉ ጉድ የምናየው በየጊዜው ማለት ነው አመሰግናለሁ መቴ ብዙ ነገሩ ያው እንደገለጽሽው ነው ያው እዛው ላይ ሌላው ከተናገረው ነገር አንዱ ምንድነው ያው አብይ አህመድ ትልቁን በጥናት ሂደት ውስጥም እኔም ነበርኩበት ያው ዋናውና ትልቁ ፍላጎቱ ያው ፕሬዝዳንት መሆን ነው ብሏል ምናልባት እሱም በጥናቱ ላይ እንደነበረ ተናግሯል የአብይ አህመድ ትልቁ ደግሞ በቀጣይ ፕሬዝዳንት መሆን ፍላጎት ነው የዚህን ፕሬዝዳንትነቱን ጭምር ለማስፈጸም ሌላም ቦታ ሰምቻለሁ እውነት ሳይሆን አይቀርም ይሄ መረጃ ግን ሁሉን ተቆጣጥሮ በእጅ ለመያዝና ለአምባገነንነት እንዲመች ነው እሱ እንዳለው እድል ሁሉም እንዲያገኝ አይደለም ትክክለሽ ይሄ ነገር ዋናውም እኮ ወደ ሁለተኛው ርዕሰ ጉዳያችን ስንገባ ያው አይተነው የምናልፈው ነገር አለ የዚህ የምክክር ኮሚሽን የሚባለው እኮ ዋናው ተልእኮ ከሚባለው ነገር አንዱ ያው አብይን ፕሬዝዳንት ወደ ፕሬዝዳንታዊ ስልጣን የሥርዓተ መንግስቱን መለወጥ ማሸጋገር ነው እንግዲህ እሱ እንዳለው ነው ግን ጌታቸው ረዳ እዚህ ላይ እንደገለጸው በዚህ ጥናት ሂደት ውስጥም ራሴም ተሳታፊ ነበር አብይ አህመድም የሚፈልገው ፕሬዝዳንት መሆን ነው ብሎ ነበር እንግዲህ ቀደም ብለን በተደጋጋሚ ባየናቸው ቪዲዮዎች መሰረት አሁንም የምንጠይቀው እንዲህ ስትኮንነው የነበረው ፕሬዝዳንትነቱ አግባብ አለመሆኑ ነው እንግዲህ ከዚህ ንግግሩ አውድ ልንረዳ የምንችለው ያህበውንበት ሁኔታ እንግዲህ አሁን መልሶ ፕሬዝዳንት መሆን ለሚፈልግ ሰውዬ እንግዲህ ምስራቅ አፍሪካ አማካሪ ሆኖ ሹመትን ተቀብሏል እስኪ የሚቀርቡት መሰናዶች ማነው ዝግጅቶች አሉን ወርሰ ጉዳዮች ሰዓታችንም እየሄደብን ስለሆነ ወደዛ እንሄድ ወደፊት እንግዲህ ከዚህ ጋር በተያያዘ በሚደርሱን መረጃዎች ማስረጃዎች ልክ እንደዚሁ መሰረት አድርገን ቆይታ እናደርጋለን መጥተህና ወደ ተቀሩት ርዕሰ ጉዳያችን እንሂድ እሱ ምንድነው
በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆች በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥል ሀገራዊ ምክክር ኮሚሽን ማስታወቁን በተመለከተ ነው። በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆች በምክክር ሂደቱ ለመሳተፍ የጀመረውን ጥረት እንደሚቀጥል ሀገራዊ ምክክር ኮሚሽን አስታውቋል። በተለያየ ምክንያት ጫካ ገብተው ትጥቅ ትግል እያካሄዱ የሚገኙ እስር ቤት ያሉ እንዲሁም ሀገራቸውን ለቀው የተሰደዱ የአማራ ክልል ተወላጆች በሀገራዊ ምክክር እንዲሳተፉ የሚያስችሉ ሁኔታዎች ለመፍጠር የጀመረውን ጥረት አጠናክሮ እንዲቀጥል የኢትዮጵያ ሀገራዊ ምክክር ኮሚሽን ማስታወቁ ተገልጿል። የምክክር ኮሚሽን ይህን ያለው ሐሙስ ሚያዝያ 2 ቀን 2017 ዓ.ም ባህር ዳር ከተማ በተጀመረውና የአማራ ክልል የባለድርሻ አካላት የምክክር መድረክ መክፈቻ ስነስርዓት ላይ እንደሆነ በሰፊው የዜና ማሰራጫዎች ሽፋን ተሰጥቶታል። እንግዲህም ራሱ ትልቅ የመነጋገሪያ ርዕሰ ጉዳይ ነው። እስኪ ምናልባት ወደ ዋናው በዚህ ጉዳይ ላይ ጥልቅ የሆነ ንግግር ከማድረጋችን በፊት የሆነ ቪዲዮ አለ፣ እሱን ተመልክተን እንመለስ። መቴ ወይስ እንሂድበት ሀሳቡ ላይ? አይ ቪዲዮን እስቲ እንየው፣ ከነሱ አፍም በደንብ እንስማውና የሚሉትን በደንብ በሰፊው እንድንረዳው። ጉዳይ ያገባናል የሚሉ የክልሉ ተወላጆች በእስር ቤት እያሉ ተሰደው ባለበት እንዲሁም ለትግል ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉን የሚኮንኑ እንዳሉ በተለያዩ አጋጣሚዎች እንሰማለን። መረጃዎችም ደርሰውናል። መታወቅ ያለበት ቁም ነገር መላው የአማራ ሕዝብ የአማራ ክልል ጉዳይ የሚያገባው መሆኑን ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንኑ ማረጋገጥ ተችሏል። የሁሉም የክልል ሕዝብ ጥያቄ ናቸው የተባሉ ጉዳዮችን አንስተው አስመዝግበው ተመልሰዋል። ምናልባት ለየት ያለ አጀንዳ አለን ልንሰማ ይገባል ለሚሉ ሁሉ ሂደቱ የሚያስተናግድ እንደሆነ ነው። ስለሆነም በእስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሐሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ እወዳለሁ። አዎ እንግዲህ ምን ሀሳብ አለሽ በዚህ ጉዳይ ላይ? መልሶ የተሰጠው ለኛ ነው። ያው እንደምታውቀው ለኛና ለመሳሰሉት ነው የተሰጠው እና ለምን አማራ ክልል ምክክር ታረጋላችሁ ብለውናል እና ሰምተናል። ያልሰማን እንዳይመስላችሁ ሰምተናል ነው። በደንብ ነው የምትሰሙት እና የምትከታተሉት እንጂ ባትሰሙ ነበር የሚገርመኝ። ስለዚህ እዚህ ያለው እኛ የሰበሰብነው ሙሉ ውክልና አለው። ሌላውን ባይኖር ልክ እኛኑ ይህንን ጥያቄ የጠየቀውን አካል ከሌላው ጋር ለማጣላት የተደረገች ትንሽ የሴራ መሰል ነገርም አለች። ሌላው በሌለበት ውይይት ነው የምታረጋላችሁ ይሄ ምናምን አሉ። ይሄኛውም እኮ ህዝብ ሌላውም እኮ ውይይቱ ላይ መጣውም እኮ መብት አለው። መብት የለውም ነው ወይ የምትሉት? አይወክልም ነው ወይ የምትሉት? የምትል ትንሽ የሴራ ቢጤ ጣል ብላበታለች። ዋናው ግን እሱ አይደለም። ዋናው ነገር ችግሮች አሉ። የችግሮቹ ዋና ዋና አክተሮች የሚመለከታቸው ባለድርሻ አካላት እዚህ ውስጥ አልተሳተፉም ነው። አንደኛውና ዋነኛው ነገር ጦርነት አለ። ጦርነት ካለ በጦርነት ውስጥ ያሉ አካላቶች ካልተሳተፉ የጦርነት መፍትሄ ሊያመጣ ይችላሉ። በሴፍቲኔት የሚሆን በብልጽግና ፓርቲ ጽሕፈት ቤት ስር በአባልነት ያሉ ሰዎችም እንዲሁም ደግሞ ከሰፈር ተጠርተው ኑና ተሰብሰቡ ተብለው የመጡ ሰዎች ቁጭ ብለው ጦርነቱን ማቆም ይችላሉ ወይ? ተነጋግሩ። በቃ ይሄ ሲምፕል ሰዓት ይሄ ሄደው ምን ስብሰባው ላይማ ይቆም ይላሉ። አዎ ጦርነት መቆም አለበት ይሄ እንደዚህ ሆነ ምናምን ሊሉ ይችላሉ። ከዛ ውጪ ምን ሄደው ፋኖን ከዛ በኋላ ያስቆሙትና ከዛ ደግሞ መከላከያ ነው ሄደው ማስቆም አቅም አላቸው የላቸውም። ለዚህ ነው የጦርነቱ ባለድርሻ አካላት መሳተፍ ያለባቸው። ለዛ ነው ሎጂካል ነው። ምንም ለመሸፋፈን ምናምን አይፈለግም። የሀገራዊ ምክክር ምን ማለት ነው የሚለውን እኛም እንደ ጋዜጠኛ ትሬኒንግ ወስደናል። በዚህ አጋጣሚ እኔ በጣም መልካም ነገር ነው ብዬ የማስበው ነገር ነው የነበረው። ሰላም ቢሆንና የእውነት በሀገራችን ላይ ሰላም ኖሮ ሁላችንም በእኩልነት እንኑር። ስለዚህ ያሉትን ችግሮቻችንን እንዴት እንፍታ ብለን ተነጋግረን አዲስ እይታ፣ አዲስ መንገድ ለጥያቄዎቻችን ደግሞ ሁላችንንም እንትን የሚል ያሳተፈ አዳዲስ ነገሮችን የምናወጣበት በጣም ወሳኝ ሁነኛ የሆነ መፍትሄ ነው ብዬ ነው በዚህ አጋጣሚ የማምነው። ነገር ግን መንግስት ይዞት በዚህ ደረጃ እንደ ልቡ ፖለቲካ ሲሰራበት አይደለም።
አገሪቷ በዚህ ሁኔታ ላይ በጦርነት እየታመሰች ለጦርነቱ አያገባንም ምንም የሚመለከተን ነገር የለም ብለው ያሉ ሰዎች ዝም ብለው ሰፈር ውስጥ ሰዎች ሰብስበው ስለተነጋገሩ የሚለወጥ ነገርም የለም። ይሄ ምንም እነሱም እኛም ማንኛውም ሰው የሚያውቀው ነገር ስለሆነ ብዙም እነሱ ስራቸው ነው። ተቀጥረው ነው የሚሰሩት እነዚህ ሰዎች። ባጀት ተለቆለታል ከውጭ ሀገር። ስለዚህ ተቀጥሮ ነው የሚሰሩት፣ ባጀት ተለቆለታል፣ ጊዜ ተመድቦለታል። ስለዚህ ማስኬድ አለባቸው። አሁን ችግሩ ለገና ስራችን ነውና ማስኬድ አለብን ስላሉ የምንሰራው ነገር ደግሞ ፍጹም ትክክል ነው ማለታቸው ነው ችግሩ። ፍጹም ትክክል አይደለም። እንደውም ራሳቸው ንግግር ላይ በንግግራቸው መሀል እኮ መሳተፍ አለባቸው ብሎ እኮ ብዙ ሄዷል። በዚህ ሁኔታ ላይ የፖለቲካ ፓርቲ የኢትዮጵያ ችግር የማህበረሰብ ችግር አይደለም። ህዝባችን ሰላማዊ ነው። ህዝባችን ኢንፋክት በጣም ሰላም ይፈልጋል። በጣም የዕለት ጉርሱን በልቶ ከሌላው ጋር ተዋዶ ምን ብሎ በሰላም መኖር ነው የሚፈልገው። የህዝብ ችግር የለንም። ስለዚህ ከህዝቡ ጋር በግድ ችግሩ ዋናው የኢትዮጵያ ችግር የፖለቲካ ችግር። የፖለቲካ ጉዳይ ላይ ያሉ ሰዎች ደግሞ እዚህ ውስጥ ተሳትፈዋል። ከብልጽግና በስተቀር የፖለቲካ ሰዎች የሉም። ብልጽግናም ያው ፓርቲ ነው፣ አገሪቷን ማስተዳድረው እኔ ስለሆንኩኝ ይህንን ነገር ለእኔ አጀንዳ ልጠቀምበት፣ ለሚቀጥለው ምርጫ በታች ድረስ እየወረድኩኝ የህዝቡን ነገር እንደዚህ ሰምቼ ነገ በቃ ያላችሁትን እኮ አነጋገረን፣ መንግስት መጥቶ አነጋገረን ነው እኮ የሚሉት። አሁን ገበሬው ምስኪን እኮ ነው። መጥቶ መንግስት እኮ አነጋገረን፣ ጥያቄያችንም ሰምቶታል እና ቢመረጥ ይመልስልናል ሁሉ ብሎ ሊያስብ ይችላል። ይህንንም ደግሞ ያልኩት እኔ አይደለም፣ የፖለቲካ ፓርቲ አባል ነው። እዚህ ኢንተርቪው አድርጌ የምርጫ ቅስቀሳ እያካሄደበት ነው። በሀገራዊ ምክክሩ ላይ ሰዎች ይመጡና ችግራቸውን ይናገራሉ፣ ይሰማል፣ ቁጭ ብሎ በቃ መፍትሄ እንፈልጋለን ብሎ ይሄዳሉ። ስለዚህ ከዛ ምርጫ ምረጡን እንደው ቢኖር ማለት ነው፣ ምረጡንና ጠይቃችሁትን እንመልሳለን የማያ መንገድ ነው፣ ካምፔን ነው ብሎታል። ስለዚህ ፖለቲካ ከሆነ ችግሩ የፖለቲካ ፓርቲዎች አብዛኞቹ ሳይሳተፉበት፣ የፖለቲካ ኤሊቶች የሚባሉ ምሁራን፣ ጋዜጠኞች፣ የሚመለከታቸው አካላት ሳይሳተፉበት እነሱ ተባረው እስር ቤት ውስጥ እየማቀቁ ባለበት ሁኔታ የፖለቲካ ውሳኔ በሚያስፈልጋቸው ሁኔታ እነሱን አግልሎ እንዴት አድርጎ ነው መወያየት የሚቻለው? በክልል ደረጃ በትግራይ ውስጥ ትግራይ ጠቅላላ አልተሳተፈም። አማራ ክልል አልተሳተፈም። በአማራ ክልል አልተሳተፈም ማለት ዋና ሰዎች በጦርነቱ ላይ ያሉ ዋና ሰዎች አልተሳተፉም። ከዛ ውጪ በጦርነት ላይ ያሉት ነፍጥ የያዙት አልተሳተፉም። ዋናው የኢትዮጵያ ችግር ጦርነት ነው። በአሁኑ ሰዓት ጦርነት ውስጥ ያሉ ሰዎች አልተሳተፉም። ስለዚህ ታዲያ ማን ነው የሚሳተፈው? ዋና ነገሮች ግለሰቦች ወይም ቡድኖች ሳይሳተፉ ማን ነው የሚሳተፈው? መልሱን አምጥታችሁ ለኛ ስለተናገራችሁና መግለጫ ስለሰጣችሁ የምታረጉት ሀገራዊ ምክክር ለውጥ ያመጣል ወይ ነው። ከኛ ጋር ጉልምን ስለተመላለሳችሁ እንትን ስላላችሁ መልስ ያመጣል ወይ ነው። ከልባችሁ እንድትፈልጉ ነው ይሄን የምንፈልገው። ከልባችሁ ከፈለጋችሁ በህገወጥ መንገድ በፖለቲካ አቋማቸው የታሰሩ፣ በብሔራቸው የታሰሩ፣ የተዘጉ ትምህርት ቤቶች፣ ሕክምና የተከለከሉ እስረኞች ጭምር፣ በድሮን እየወረደባቸው የሚገደሉ ሲቪሊያንስ ጭምር፣ በየአቅጣጫው ታግተው በማጎሪያ ውስጥ ያሉ ኢትዮጵያኖችን ጭምር፣ እነዚህን ሁሉ ነገሮች ጠረጴዛ ላይ አላየንም አልሰማንም ብላችሁ ጠረጴዛ ላይ ሳታስቀምጡ ወይም በአንጻሩ መንግስት የሚያደርገው ነገር ልክ ናችሁ ብላችሁ ቅና ሰታችሁ ይህንን ዝም ብላችሁ ማድረጋችሁ እንደውም በኢትዮጵያ ውስጥ ያለውን ችግር ለመሸፈን የሚደረግ ሂደት ነው። ይሄ ደግሞ ወንጀል ነው ብዬ ነው የማስበው። ለችግሩ ገባቸው፣ ችግሩን ሸፈኑት። ችግሩ ተድበስብሶ ሰላም ነው መፍትሄ እያመጣን ነው አሉ ማለት ነው። ጥሩ አድርገሽ አስቀምጠሽዋል መቲ። በትክክል የሚሆነው ነገር እሱ ነው። እኛም እያልን ያለ ነው ይሄ ነው። በእርግጥ አንቺ እንዳልሽው ለእኛ መልስ ለመስጠት ነው። ልክ እንደዚህ እንደኛ ለምን ይሄ ነገር የሚባለው የምክክር ኮሚሽኑ የይስሙላ መሆን መቻል የለበትም። ሁሉን አሳታፊ የሆነ እውነተኛ መፍትሄ የሚያመጣ መሆን መቻል አለበት። አሁን ላይ የሆነ ያለው ነገር ግን የይስሙላ ነው ስንል በምክንያት ስንተች ነበር፣ ሀሳባችን ስንገልጽ ነበረ። ሰውየውም ያሉት ነገር አንቺም እንዳልሽው ለእኛና እኛ መሰል ለምናቀርባቸው እውነትን መሰረት ያደረጉ ትችቶች የሰጡት ምላሽ ነው። በእርግጥ እሳቸው ይህንን ይበሉ እንጂ አሁንም ምላሽ እንደሰጡት አንቆጥርም። ይሄ እሳቸው ይህንን በሚናገሩበት ወቅት ውስጥ በአማራ ክልል ዙሪያ ገቡ ልም ያለ
መንግስት መራሽ የሆነ ጦርነት እየተካሄደ ነው ያለው። በዚህ ጦርነት ቀደም ብሎ አንቺ እንደገለጽሽው ትምህርት ቤት ወድሟል። አሁን በአማራ ክልል 4.4 ሚሊዮን ወደ 5 ሚሊዮን አካባቢ የሚገመት ተማሪዎች ከትምህርት ገበታቸው ወጥቷሉ፣ ተለይተዋል። እንግዲህ 4.4 ሚሊዮን የጤና ተቋማት ወድሟሉ። ህፃናት፣ አቅመ ደካማ አዛውንቶች፣ ሴቶች በድሮን ጥቃት እየደረሰባቸው ነው ያሉት። ኢኮኖሚያዊ ምስቅልቅል ከባድ በሆነበት ደረጃ ላይ ነው ያለው። አምራች ድርጅቶች የውጭ ከፍተኛ ምርታማ የሆኑ እንደ አበባ አምራች የመሳሰሉ ድርጅቶች ከክልሉ ነቅለው እየወጡ ነው ያሉበት ሁኔታ ነው ያለው። በእንደዚህ አይነት ሁኔታ ከ182 በላይ አማራዊ ማንነት ያላቸው አክቲቪስቶች፣ ጋዜጠኞች በአሁኑ ሰዓት ላይ በገፍ እስር ላይ ነው የሚገኙ። ይሄ ሁሉ በሆነበት ሁኔታ እሳቸው አትሮንስ ከፊታቸው አስቀምጠው ማይክ ይዘው የእነሱንም ቢሆን እናሳትፋለን አሉ። ይሄንን በሚሉበት ሁኔታ ሰዓት ላይ ግን እንዲህ አይነት ሁኔታ በአማራ ክልል ላይ እየተፈጸመ ያለ ዘግናኝ የሆነ ሂደት ነው ያለው። እንግዲህ ይሄ ለምን ይሆናል ነው መሆንም ካለበትና መደረግ ካለበት በዚህ ጉዳይ ላይ እውነት አቀኛ ቢሆን ይሄ ተቋም እስረኞችን አስፈትቶ በግፍ የታሰሩትን አስፈትቶ ጦርነቱን መንግስት እንዲያቆም አድርጎ መንግስት መራሽ ጦርነት ነው ይሄ ጦርነት እንዲያቆሙ አድርገው የታሰሩትንም አስፈትተው እንዳሉትም ደግሞ በውጭም ያሉትም እነሱም ሄደውም ቢሆኑ ወይም ማስመጥተውም ቢሆኑ የሚያስችል አስቻይ ሁኔታ ለዚህ ለምክክሩ በተለይ በአማራ ክልል የተነሳ ሁኔታ አስቻይ ሁኔታ በራሳቸው ፈጥረው አንዳች እንቅስቃሴ አድርገው ቢሆን ኖሮ እኛም የሚቻለንን በሚዲያው እናግዝ ነበር። ለዚህም ነገር ተገቢውን ምላሽ እንዲገኝ ማድረግ ይቻል ነበር። ግን ይሄ አይደለም የሚሆነው ሁኔታ። አደገኛ ሸፍጥ የተሞላበት አካሄድ ነው። አሁንም ያሉትም ነገር ተገቢ አይደለም። ሹመኛ መፍትሄ የሚያመጣ ነገር አይደለም። አሁን ደግሞ አለን እስረኞች ይፈቱ፣ መንግስት መሪ የሆነው ጦርነት በአስቸኳይ ይቁም። እነዚህና መሰል የሆኑ አስቻይ ሁኔታ ሲፈጠሩና ተነሳሽነት ሲኖር ይሄ ምክክር ኮሚሽኑን አቀኝነቱና ገለልተኝነቱ እውነትም እንደ ሀገር መፍትሄ ያመጣል ብለን ተስፋ ማድረግ እንችላለን። በአማራ ክልል ያነሳናቸው ጥያቄዎች በኦሮሚያም ተመሳሳይ ነው የሚሆን። እዚህ ከዚህ የተለየ ምንም የምንላቸው ነገሮች አይኖረንም። ምናልባት ሰዓታችንም እያጠቃለልን ያለነው እዚህ ላይ ምናልባት በዚህም አጋጣሚ መሰረት ሚዲያ ላይ የወጣውን ዜና እንየው። ይሄ እንግዲህ በቀደም የወጣ ነው እና በዛሬው ዕለት በ300,000 ብር ዋስ የተለቀቀው ተጠርጣሪ በድጋሚ ታፈነ ይላል። በሽብር ወንጀል ተጠርጥሮ በቂሊንጦ ማረሚያ ቤት ለ10 ወራት ያህል በእስር ላይ የቆየው ሚካኤል መላክ የተባለው ተከሳሽ የከፍተኛው ፍርድ ቤት በ300,000 ብር እንዲፈታ ወስኖ ነበር ይላሉ ቤተሰቦቹ ማለት ነው። ይሁን እንጂ ተከሳሹ የተጠየቀው የዋስትናን ገንዘብ አስይዞ ዛሬ ከቂሊንጦ በቀደም ማለት ነው ማረሚያ ቤት ሲፈታ በር ላይ ያልታወቁ ሰዎች አፍነው ወስደውታል። በር ላይ ጠብቀው በኃይል ወደ መኪናቸው ውስጥ አስገቡት ሲሉ የነገሩን አንድ የቅርብ ቤተሰብ ናቸው ይላሉ የእመኙ ማለት ነው። አፍነው ከወሰዷቸው ሰዎች መሃል የተከሳሹ የተከሳሹን ክስ የያዘው ናትናኤል ስንታዩ የተባለው አቃቢ ሕግ አብሮ ነበረ ሲሉ ለመሰረት ሚዲያ ገልጿል። እንደው ዝም ብለን እንድታየው ብዬ ነው። በዚህ ሁኔታ ላይ አንድ ሀገር እንደዚህ በፍርድ ቤት ተወስኖልህ ራሱ ወጣ አቃቢ ሕጉ ተባብሮ በዚህ ደረጃ ካሳፈነና የመንግስት ኃይል መጥቶ አፍኖ ምንም አይነት ፍትህና ፍርድ በሌለበት ሀገር መንግስትን ተው ማለት ህግ አስከብር ማለት የህዝቡን ደህንነት ጠብቅ ከማለት ይልቅ እዛ ሄዶ ገጠር ለገጠር ምስኪኑን ህዝብ ጊዜ ማቃጠል ምንድነው? ህዝብስ ምን ጉልበት አለውና ነው? በዚህ ጊዜ እነዚህ ነገሮች በጣም ጉንብድና በጣም ከላይ እስከታች በወረሰው ሀገር ውስጥ ይህን ሁሉ ኢንቨስትመንት ይህን ሁሉ ገንዘብ ለሌላ ነገር መዋል ሲገባ ሌላ ነገር ስለ ከሆነም እኮ ሌላም ዜና አለ ታካፍለናለህ እኮ ከሰላም ጋር በተያያዘ የወጡ ባጀቶችም አሉ። እሱንም ታካፍለናለህ። ወደ የሀገሩ ማህበረሰብ በሰላም የሚኖርበትን ህግ የሚከበርበትን ሁኔታ ላይ አጽንኦት ሰጥቶ መስራት ሲገባ ህዝብና ህዝብ ተጣልቷል፣ ህዝብና ህዝብ እናስታርቅ ብሎ ገጠር ለገጠር የሚሄዱ ራሱ ምንም እንጃ እኔ አልተዋጠልኝም። ልክ ነው ብያለሁ። አንድ ኖርማል ሰርከምስታንስ ሰላም ቢኖር ሀገሪቷ ውስጥ ህግ ቢኖር ሀገሪቷ ውስጥ የሚታመን መንግስት ቢኖር ሀገሪቷ ውስጥ ያሉንን ሌላው ችግሮቻችንን ምንፈታበት ነው። ይህን ሁሉ መከራ ከላይ ወደታች እየወረደበት ማህበረሰቡ እንደገና ይህንኑ ማህበረሰብ ሄደ እንዴት ነው ችግር የምንፈታው ብለ እንትን ማለት በጣም ህዝቡን እንደ ሞኝነትም መቁጠር ይመስለኛል።
በዚህ አጋጣሚ በጣም ነው ማዝነው በዚህ ይህንን ዜና እንዳየሁኝ። ባለፈው አቶ ታዬ ደንዳም ላይ ይሄው ኤግዛክትሊ ተፈጽሞ ነበረ ትዝ ይልህ እንደሆነ። አዎ ይሄ ነገር እኮ የተለመደ ነገር ሆኗል። እንግዲህ አሁን ላይ ያለው የአገዛዙ ስርዓት ፍጹም ወደሆነ አምባገነናዊ ስርዓት እያመራን ብቻ ሳይሆን ዘው ብሎም ገብቷል። የህግ ስርዓቱ በአግባቡ እየተተገበረ አይደለም። እንግዲህ እንደዚህ አይነት ነገር እኔም ሀገር ቤት ባሉበት በተደጋጋሚ የምናየው ነገር ነው። አሁን ላይም እየታየ ነገር ነው። እንደዚህ ፍርድ ቤት በዋስትና አስይዞ ተጠርጣሪ እንዲወጣ ይፈቅዳል። ልክ ከፍርድ ቤት በራፍ ወይ ከእስር ቤት በራፍ ሲወጣ ደግሞ የአገዛዙ ስርዓት ወንበር ጠባቂዎች፣ ደህንነቶች ልክ አሁን በሚካኤል ላይ የሆነውን አይነት ነገር ድርጊት ሲፈጽሙ አንድ አይደለም፣ በተደጋጋሚ ያየንበት ሁኔታ ነው። ያው ቀደም ብለን እንደገለጽ ነው እንግዲህ እንደ ሀገር መፍትሄ ማምጣት ከተቻለ ይሄ ምክክር እውነት ማቀኛ ከሆነ እነዚህ ሁሉ ነገሮች ታሳቢ ያደረገ መሆን መቻል አለበት ስንል በምክንያት ነው። እንግዲህ እኚህ ሰው ይሄ እንደ ሀገር መፍትሄ ሊያመጣ ይችላል ብሎ እንደዚህ አይነት የምክክር መድረክ ዘርግተናል ብሎ በሰፊው የይስሙላ ወሬያቸውን በሚያወሩበት ሰዓት ላይ ፍርድ ቤት በ300 ሺህ ብር ዋስትና መውጣት ትችላለህ ብሎ ዋስትና ፈቅዶለት እንግዲህ ፍርድ ቤት ነው እንግዲህ ከሁሉም በላይ የሆኑ ማለት ተቋም ነው እንግዲህ ብሎ ሲለቀው ከፍርድ ቤት ትዕዛዝ ውጭ ፍርድ ቤት የለቀቀውን አካል የደህንነት ሰዎች፣ የመንግስት ወንበር ጠባቂዎች ግን ይዞ ያስገባሉ። እንግዲህ ይሄ በሆነበት ሁኔታ ነው እኚህ ሰው እንግዲህ ሁሉን አሳታፊ ግልጽ የሆነ መፍትሄ የሚያመጣ ምክክር እያደረግን ነው ያሉት። ሌላ አንድ ወደ መጨረሻ አካባቢ ያረሰ ጉዳይ አለን። እሱን እናንሳና የዛሬ መሰናዷችንን እናበቃለን። እሱ ምንድን ነው? በ2 ሚሊዮን ዩሮ የገንዘብ ድጋፍ የሰላም ፕሮጀክት እንደተጀመረ አዲስ አድማስ በዘገባው አስቀምጠዋል። ኤስኦኤስ የህፃናት መንደሮች በኢትዮጵያ ከአውሮፓ ህብረት ባገኘው የገንዘብ ድጋፍ የሰላም ፕሮጀክት ማስጀመሩ የተቋሙ ኃላፊ ፕሮጀክት ተሳታፊና ባለድርሻ አካላት በስካይላይት ሆቴል በሰጡት ጋዜጣዊ መግለጫ ነው ይህንን ያስታወቁት። የኤስኦኤስ የህፃናት መንደሮች በኢትዮጵያ ደቡብ ሱዳን ብሔራዊ ዳይሬክተር አቶ ሳለማርያም አበበ እንደተናገሩት ይህ ፕሮጀክት በአፋር፣ በኦሮሚያ፣ በሶማሌ ክልሎች በሚገኙ አጎራባች ወረዳዎች ላይ የሚተገበር ሲሆን የማህበረሰቡን ግንኙነትን በማጠናከር በተደጋጋሚ የሚቀሰቀሱ ግጭቶች ለመከላከል፣ ለመቀነስ፣ ለመግታት ታቅዶ የተዘጋጀ ነው ብለዋል አቶ ሳለ ኃይለማርያም። በአሁኑ ወቅት በአማራ ክልል ያለውን የጸጥታ መደፍረስ ችግርን በተመለከተ ይህ ፕሮጀክት ለምን ትኩረት ወደ አማራ ክልል እንዳላደረገ ከጋዜጠኞች ጥያቄ የቀረበ ሲሆን የኤስኦ የህፃናት መንደሮች በኢትዮጵያ እና የደቡብ ሱዳን ብሔራዊ ዳይሬክተር አቶ ሳለማርያም አበበ በሰጡት ምላሽ ፕሮጀክቱ የለጋሾችን ፍላጎት መሰረት በለጋሾች ፍላጎት መሰረት አማራ ክልል በዚህ ፕሮጀክት ውስጥ አለመካተቱን የገለጹ ሲሆን ገንዘብ ወይ ድጋፍ ካገኘን ግን ይህንን ማካተት እንችላለን ሲሉ ተናግረዋል። እንግዲህ ያው ከዚህ ከላይ አያይዘን ከገለጽነው ነገር ጋር የሚመጣ ነገር ነው። ሁሉም ነገር ግራ የሆነ ነገር ሆኗል። እንዴት እንደሆነ እኔ አንዳንዴ ምንድን ይሄ ነገር እየሆነ ያለው ነገር እኛንን ወይስ ምንድን ነው ሰዎች እያደረጉ የሚያስብል ነገር ነው። እንግዲህ ከ2.1 ሚሊዮን ዩሮ በላይ በጀት ተመድቦለት ይሄ ሰላም ለማስፈን እንግዲህ በአፋር እና በኦሮሚያ አጎራባች በሶማሊያ አጎራባች አካባቢዎች ላይ በተወሰኑ ጊዜያት ውስጥ ይህንን ስራ እሰራለሁ ብሎ ይህ ተቋም እየተንቀሳቀሰ ነው ያለው። ዋና ዓላማው ምንድን ነው? ሰላም ለማስፈን ነው። ግን በአሁኑ ሰዓት ላይ አደገኛ በእርግጥ እንደ ሀገር በሁሉም አቅጣጫ ሰላም አጥተናል፣ ሰላም ተጥመናል፣ ሰላም ተርበናል እንደ ሀገር። ያሁኑ ግን እንደው የቅድሚያ እንስጥ ብንል ያው ቀደም ስንል እንደተነጋገርነው ነው እንግዲህ ለይስሙላ የምንለው ተቋም ራሱ ተጨንቆ ለማስመሰል እንኳን ጥረት ለማድረግ አማራ ክልል ላይ በተለየ መልኩ ይሄ ምክክር ኮሚሽኑ ምን ያህል ጥረት እያደረገ እንደሆነ ያው ቀደም ሲል ያየነው ነገር ነው። እንደዚህ በጦርነት ቀጠና ሙሉ ክልሉ በጦርነት እየታመሰ የሰላም እጦት ባለበት ሁኔታ መንግስት መራሽ በሆነ ጦርነት እንዲህ ክልሉ እየታመሰ ሰላም በጠፋበት ቦታ ላይ ይሄ ተቋም አንዳች ነገር እንቅስቃሴ ሳያደርግ ምን ነው ሲባል አይ ለጋሾች ገንዘብ አልሰጡንም፣ ፍላጎትም የላቸውም፣ የገንዘብ ድጋፍ ያገኘን እንደሆነ ስራችንም እዛ ክልል ላይ መስራት እንችላለን የሚል ምላሽ ነው የሰጡት። ምን አስተያየት አለሽ? አንደኛውና ዋነኛው ነገር ያው የሰላም ፕሮጀክት ሰላም የሚባለው ሰላም ስለሌለ፣ ስለዚህ በየቴሌቪዥን ላይ እየወጡ ከመቼውም በላይ በጣም ሰላም ነን እያሉ የመንግስት አካላት የሚነግሩንን መልሶ እዛው በራሳቸው ዜና ላይ የሚጣረስ ነገር ስለሆነ የኢትዮጵያ ሕዝብ ሰላም እንዳጣ፣ ሰላም ደግሞ አንድ ሀገር ካጣ አስተዳዳሪ እንደሌለው ሁለት ምክንያቶች ናቸው የሚኖሩት።
አንደኛ ምንም ሰላሙን የሚያመጣለት ደህንነቱን የሚጠብቅለት ወጥቶ የሚገባበትን ነገር የሚያመቻችለት የሚጠብቀው መንግስት የለም ማለት ነው። መንግስት ሳይኖር ሲቀር ነው እንጂ መንግስት እኮ ባይኖር ብዙ ዓለማት ላይ እኮ በጣም ብዙ ወንበዴዎች፣ ነፍሰ ገዳዮች፣ ብዙ አእምሮአቸው የተበከሉ ብዙ ሰዎች እኮ አሉ። በሰላም ሰው ወጥቶ የሚገባው ህግ ስላለ ያንን ደግሞ ሰላም አስከባሪ ኃይል ስላለ ነው። ስለዚህ የለንም ማለት ነው። እኛ ባጭሩ የሚፈልገውን ብቻ የሚያደርግ ራሱ ወንበዴ የሆነ አካል ነው ያለው። ስለዚህ የህዝቡን ሰላም የሚጠብቅ አካል መንግስት ስለሌለ ሰላም የለም። ሰላም ስለሌለ እንደ በፊቱ ለትምህርትና ለመንገድ ምናምን ለጤና ምናምን ተብሎ የሚለመነው ገንዘብ አሁን ሰላምን ለማምጣት እየተባለ ነው ማለት ነው የሚለመነው። ስለዚህ አሁን እርዳታ ሁሉ የሚሰጠን ሰላምን እንድናገኝበት ነው። ይሄ ደግሞ የመንግስት ፌሊየር ነው፣ የመንግስት ችግር ነው፣ ውድቀት ነው። ሁለተኛው ግን ዋነኛው የሰላምን ችግር ያመጣው ደግሞ መንግስት ነው። በመንግስት መር ናቸው ወንጀሎቹ በብዛት እንደውም መንግስት ሰላምን ቢፈልግ ማምጣት እንደሚችል ሁሉ ሳይፈልግ ሲቀር ደግሞ እንደውም ማደፍረስ እንደሚችል በደንብ ያየንበት ነው። እና ሶስተኛው ግን ለምንድነው አማራ ክልል ይሄ ሁሉ ችግር እያለ እንትን ያላለው ካልክ ብዙ ነገር እኮ አለ። በማዳበሪያ ብትጠይቅ፣ በትምህርት ብትጠይቅ፣ በኢንፍራስትራክቸር በጠቅላላ ኢንፍራስትራክቸር ብትጠይቅ፣ በመንገድ ብትጠይቅ። አሁን መንገድ አማራ ክልል ያለው መንገድ እኮ ከአይምሮ በላይ እኮ በአብዛኛው እንዴት ነው እየተመላለሰው የሚኖረው ነው የምትለው። ገደላ ገደል እኮ ነው። መንገድ እንኳን እኮ የለውም እኮ ብዙ ቦታ ላይ መንገድ የለውም። በጣም ብዙ ችግር ነው ያለው። የባጀቱን የምኑን ስታየው አማራ ክልል ላይ ያነጣጠረ በጣም ከባድ አደጋና ጥላቻ አለ። ለዚህ ነው በጣም ብዙ ሚሊዮን ህዝብ የአማራ ህዝብ ትምህርት ቤት አይሄድም አይደል? ሌሎቹም ቦታዎች ጦርነቶች አሉ፣ ትምህርት ቤት ግን አለ። በባጀት እጥረት ካልተዘጋ በስተቀር ማለት ነው። በኮቪድ ጊዜ እኮ ትምህርት ቤቶች እኮ የማይሄዱበት ሁኔታዎች ነበሩ አይደለ? በዛ ሂደት እኮ ትምህርትን ለመስጠት እኮ መንገዶች እኮ ተፈልገው ተሰጥተዋል። ከልብ ካለቀሱ ማለት ነው። ፋኖ ስላለ እዛ አካባቢ በዛውም እናድቅቀው፣ እሱን አሳብን፣ በሱ ጦርነት አሳብን ክልሉን እናድቅቀው የሚለው ነገርም ነው። ቅድም ያው እሱን ኮት ማድረግ በጣም ይከብዳል። እሱም ወንጀለኛ ነው። ነገር ግን ያው አብረው ሲሆኑ የተናገሩትን ጌታቸው ረዳ ተናግረዋል። አማራን ክልል አጥፈዋለሁ ብሏል። በምንድን ነው የሚያጠፋው? አንደኛ በጦርነት ይሄ ጦርነት አቮይድ መደረግ የሚቻል ስለነበረ ነው። ቶታሊ አቮይድ መደረግ ይሄ ጦርነት እንዳይጀመር ማድረግ የሚቻልባቸው መንገዶች ብዙ ነበሩ። ሮጦ ነው ለጦርነት የገባው መንግስት። ከዛም በኋላ ለሰላም የሚያደርገው እንቅስቃሴ የሚፈልጋቸውን እንደውም አካባቢውን የሚያናድድ ነገር ነው እንጂ ያደረገው ከዛ በኋላ ወደ ሰላም የሚያመጣ ነገር አይደለም። ይሄ በየመድረኩ ላይ የወጣን ለሰላም እጅ ዝርግ ነው ምናምን የሚለውን እሱን እቺ ማደናገር የሚላትን አሁንም እሱን ኮት ያደረጉት ማደናገር የሚላትን ነው። በዛ አቅጣጫ ክልሉ ላይ ስራዬ ተብሎ የታቀደ ነገር አለ። ፈንድ የሚሰጡ ሰዎች የውጭ ዜጎች ከሆኑ ውጭ ሀገር ላይ ያሉ ዜጎች ምን አማራ ናቸው፣ ትግሬ ናቸው፣ እንትን ናቸው፣ ኦሮሞ ናቸው፣ አፋር ናቸው፣ የት ነው የሚያውቁት? በምን መልኩ ነው የሚያውቁት? ይሄንን እየመረጡ ለዚህ ነው የሚሉት። ፕሮጀክት ይቀርብላቸዋል። በፕሮጀክቱ መሰረት ፈንድ ያመጣሉ። ፕሮጀክት አልቀረበም አማራ ክልል። በቃ መፍትሄው ይሄ ነው እንጂ ፕሮጀክት ቀርበን አይ የአማራ ክልልን እንዳሰጡ ለሌላ ስጡ ብለው በዚህ ደረጃ እንደሌላው እዚሁ ደም እንደተቃባው አይነት የፖለቲካ አቋም ምናምን ኖሯቸው ሊከለክሉ አይችልም። ስለዚህ ይሄኛው አንደኛው ክልሉን የማጥቃት ሂደት ነው። ሁለተኛው ግን ሰላም እጥረት እንዳለብን ደግሞ በአደባባይ የሚያሳይ ነው የሚሆነውን። ያው ሰላም ይስጠን በሚል ብንጨርሰው ጥሩ ይመስልኛል። ነጋቸው አሜን። እውነትሽን ነው። ያው ሰላም ይስጠን ፈጣሪ እግዚአብሔር የተሻለውም እሱም ስለሆነ ይሄ ስንል ግን የኛ ጥረት አያስፈልግም ማለት አይደለም። እንግዲህ እንደዚህ በቻልነው አቅም የኛ አቅምና ችሎታ እንግዲህ ይሄ ነውና በዚህ አስተዋጽኦ እያደረግን ነው። ሌላውም እንግዲህ እንደ ሀገር ከገባንበት ችግር ለመውጣት ይቻለኛል የሚለው ሁሉ በጎ አስተዋጽኦ እያበረከተ ነው ያለው። እንዲህ ለሚያበረክቱት ይበል ይርዳችሁ ፈጣሪ እንላለን። በዛው ልክ ደግሞ ባልተገባ መንገድም ለሚሄዱት ደግሞ እባካችሁ መስመራችሁን መንገዳችሁን ያዙ እንላለን። ጋዜጠኛ መታሰቢያ ቀጸላ ዛሬ እንግዲህ ከአላባይ እና የፖለቲካ ድንቅ በተሰኘ ርዕሰ ጉዳይ በነጋሪት ቲቪ ቀርበሽ ለሰጠሽን ትንታኔ እጅግ አድርጌ አመሰግናለሁ። በቀጣይ ሳምንት እንዲሁ በምናለሽ መቴም እንዲሁም ደግሞ በነጋሪት ቲቪ በሚኖሩ ዝግጅቶች ሌሎች እንደዚህ ርዕሰ ጉዳዮችን ሽፋን እንደምንሰጥ ለተመልካቾቻችን ለመግለጽ እወዳለሁ። መቴ በድጋሚ አመሰግናለሁ። አድማጭ ተመልካቾቻችን የዛሬ መሰናዷችን ይሄንን ይመስላል። ዳግም በሌላ ዝግጅት በነጋሪት ቲቪ እስክንገናኝ ድረስ ሰላም ቆዩ።